የምንገኝበት ቦታ ላይ ጫካ ውስጥ የሚኖር ኢትዮጵያ አለ ተብለን ነው እሱን እናገኝ የመጣ ነው። ታስፈራለች ቁልቁለቷ። አዎ ድሮ ሀገር ቤት እንጨት ስለቀም የችቦ ጭራሮ ስለቀም የሚመስል ቦታ ላይ ዊንተርስ ነው ከወጣ በኋላ እዚህ ነው የሚወጣው ሁሉም ሰው ማለት ነው። ሁሉም ሰው ማለት ይሄ አሁን የምናየው ሌሎች ሰዎች ማለት እዚህ የሚኖሩ በቁጥር አንድ ሴት አለች እዚህ ምታረክ እናንተ ጋር ከዚህ ውጭ ግን አብዛኛው በዚህ በውጭ ላይ እንደምታዩት ነው ኑሮዬ ማለት ነው። ምንድነው ወደዚህ እንድትወጣ ያደረገ ነገር ምንድነው የተፈጠረው? ጤና ይስጥልን ክብራትና ክብራት የኢቲቪ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ብዛ። የምገኘው ቨርጂኒያ ረስተን የሚባል አካባቢ ነው የተገኘሁት። እዚህም የተገኘንበት እንግዲህ በጥቆማ መሰረት አንድ ኢትዮጵያዊ እዚህ የምንገኝበት ቦታ ላይ ጫካ ውስጥ የሚኖር ኢትዮጵያ አለ ተብለን ነው እሱን እናገኝ የመጣ ነው። እንግዲህ አፈላልገን አግኝተነዋል። ምንድነው የሆነው? እዚህ የሚኖርበት ምክንያት ምንድነው? ችግሩ ምንድነው? ወይስ ያለው ነገር ምንድነው የሚለውን ነገር ጠቅለል ብለን ከሱ ጋር ጥያቄ እናነሳለን፣ ምላሽ እናገኛለን። ከምላሹ እንግዲህ እናንተም ትረዳላችሁ ተስፋ አደርጋለሁ። ያለው ነገር ከኔ ጋር ከዘለቃችሁ ሙሉ ትመለከታላችሁ። ያላችሁ ኢቲቪ ሚዲያ ዩቲዩብ ቻናል ላይ ነው ከቨርጂኒያ ረስተን። በአሁኑ ጊዜ በከፍተኛ ደረጃ የስራ እድል ያለው እንዲሁም ደግሞ በአጭር ጊዜ ስልጠና የሚቀላቀሉበት የስራ መስክ ሳይበር ሴኩሪቲ ነው ላይ ያውቃሉ። ለዚህም ነው በአሜሪካን ሀገር በሜሪላንድ ስቴት የተመዘገበው አዲስ ሳይበር የተባለ የኦንላይን የሳይበር ሴኩሪቲ ማሰልጠኛ ከቢጊነር እስከ አድቫንስ ደረጃ ላለው ስልጠና $399 ብቻ እየሰጠ የሚገኛል። በተጨማሪም ድርጅታችን በኤአይ፣ በፓይተን ፕሮግራሚንግ፣ በሼርፖይንት፣ በዳታቤዝ እንዲሁም ደግሞ በተለያየ የትምህርት መስኮች በሙያው ከፍተኛ ትምህርትና የስራ ልምድ ባላቸው ባለሙያዎች ስልጠናውን በርቀት በዙም እየሰጠን እንገኛለን። ለበለጠ መረጃ ዌብሳይታችን addiscyber.com ይጎብኙ ወይም ደግሞ ከታች ባለው ስልክ ይደውሉ። ጥራት ያለው የርቀት ትምህርት ሁልጊዜም አዲስ አበባን ምርጫ ያድርጉ። እንዴት ነው? ሰላም ሰላም ነው አባ። ሰላም እንዴት ነህ? ጋራስ ሰላም ሰላም ነው? እንዴት ነው? ሰላም እንተዋወቅ። አሸቃጸላ ይፈሩ ይባላል ስሙ። ኦኬ እዚህ አካባቢ እንግዲህ ሰዎች ደውለውልን ጥቆማ አደረጉን። አንድ ወንድማችን እዚህ ውስጥ ነው የምትኖረው? አዎ። እና እዚህ ነው የሚኖረው ምናምን ብለውን እንድናገኝ በጣም ሞከሩና ያው ጊዜ ትንሽ ቢዚ ነበርና ልናገኝ አልቻልንም ነበር። ያው እግዚአብሔር ፈቀደው ነው የሚሆነው። እንግዲህ እግዚአብሔር ፈቅዶ ተገናኝተናል ዛሬ። እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እዚህ አካባቢ ነው የኖርከው? ረስተን ነው የሚባል ያለ ነው አይደል? ወደ ዳላስ ረስተን። አሃ ኔክስት ደግሞ ሄረንደን ነው። ለ7 ዓመት ያክል ከመጣሁ ጀምሮ ሄረንደን ነው የቆየሁት። አዎ የኖርከው 7 ዓመት ኖረሃል እዚህ ሀገር? አዎ። ከየት ነው የመጣው? ደብረ ብርሃን። የደብረ ብርሃን ሰው ነህ? አዎ። ተው እንጂ በእውነት። አዎ እቺ ብርዷ ለአንተ ምንም አይደለችማ። እንደዛ ነው። ኦኬ ስለዚህ ወታች ይሄ የምናየው ነው ከታች የምትኖርበት? አዎ። እኔው እዛ ሄደን እዛም ትንሽ ነገር እንጨዋወታለን። እሺ አይመስልም? እሺ እሺ። ታስፈራለች ቁልቁለቷ። አዎ። አረረ ይሄ ድሮ ሀገር ቤት እንጨት ስለቀም የችቦ ጭራሮ ስለቀም የሚመስል ቦታ ላይ አዎ። አረረ ይሄ ራሱ በስመ አብ ይሄ ኮሸሬ ድሮ ተለቅሟል እኮ እንጀራ ተጋግሮበታል። ተሰብስቦ በስመ አብ። እንግዲህ
ዊንተር ስኖው ከወጣ በኋላ እዚህ ነው የሚኖረው ሁሉም ሰው ማለት ነው። ሁሉም ሰው ማለት ይሄ አሁን የምናየው ሌሎች ሰዎችም አሉ እዚህ የሚኖሩ? አዎ ይመጣሉ። ጎረቤት አሉ? አዎ። ትተዋወቃላችሁ? አይ አበሻ አይደለም የሌላ ሀገር ሰዎች ናቸው። አበሻ የለም አይደል? አንተ ብቻ ነህ? በቁጥር አንድ ሴት አለች እዚህ የምታረክ እናንተ ጋር? አይ እሷ እዚህ እንትን አትልም። እዛው ነው የምትኖረው። የት? ዋናው ሸልተር። ይሄ ለወንዶች ሪዘርቭ የተደረገ ነው። ሴቶቹ እዚህ እንትን አሉ። ወንዶቹ እዚህ መታች ታራላችሁ። እዛ የምትገቡት መቼ ምን ሲሆን ነው የምትገቡት የሚያስገቧችሁ? እንግዲህ ይህ ወቅት ዋናው ስኖ ታይም ሲጀምር ፌብሩዋሪ ሁሉም ሰው የወዘር ኮንዲሽኑ ይታይና የራሱ ቴምፕሬቸር ውጭ ላይ ማደር የማይቻልበት እሱን ከዚያን እንድናድር ይፈቅዱናል። ዋናው ሼልተር ማለት ነው። ምግብስ? ምግብ እናገኛለን። ይሰጧቸዋል? እንደ በሰዓቱ ቁርስ፣ ምሳ፣ እራት ምናምን ሰዓት አለው? ያው ቁርስ፣ ምሳ፣ እራት የሚሉት ሰዓት አላቸው። እዚህ ስትሆኑስ አሁን እንደዚህ ሰመር ላይ እዚህ ነው የምትኖሩት አይደል? እዚህ አሁን ሰመር ላይ እኮ እዚህ ሲሆንስ እየሄዳችሁ ትበላላችሁ? ሰዓት አለው? ክፍት ነው ለምግብ ውጭም ብትኖሩ? ለማደር ብቻ ነው የማይፈቀደው። እዚህ ነው የምትኖረው? ብዙ ነገር ነው ያለው ቤት ላይ። እስቲ አሁን ቆይ የመጣህበትን ትንሽ ወደ ኋላ መለስ አድርገና ስለ ደብረ ብርሃን ነገር አስታውሰን። እንዴት እንደመጣህ ወደዚህ፣ እዛ የነበረህ ሁኔታ እንዴት ነው? የት ነው የተማርከው? እንግዲህ ተወልጄ ያደግኩት ደብረ ብርሃን ነው። ትምህርት እስከ 12ኛ ክፍል ያጠናቀቅኩት ደብረ ሲና ነው። ከዛ ዩኒቨርሲቲ ደሴ ዩኒቨርሲቲ ለ3 ዓመት ያክል አጠናቀቅያለሁ ባችለር። በስራ ደግሞ መንዝ ቆይቻለሁ። ወደዚህ የመጣው ምን ተማርክ? ሲቪክስ። ከዛ መንዝ ነው ስትሰራ የነበረው? ምን ያው በማስተማር አስተማሪ ነበርክ? እሺ። እዚህ የመጣው ደግሞ በዲቪ ነው። ዲቪ ደርሶ ነው የመጣው? እንዴት ነበር ደብረ ብርሃን ላይ ከዛ በፊት ከሃይ ስኩል በፊት ስለ ቤተሰቦችም ትንሽ ነገር ንገረን እስቲ። እነሱ በክፍለ ሀገር ነው የሚኖሩ ቤተሰቦቼ እና ትምህርቴንም የት ናቸው? እዛ ደብረ ብርሃን ከደብረ ሲና እዚህ አካባቢ ናቸው፣ ክፍለ ሀገር አካባቢ ማለት ነው። አብዛኛው ፈተና የተሞላበት ነው ህይወቴ በሙሉ ከዚያን እስከዚህ ድረስ አመጣጤ። እዛ ምን ነበር ችግርህ? ምንድነው ፈተና የነበረው? ያው ትምህርት ስማር የኢኮኖሚ ችግር እንደዚህ አይነት ፈታኝ ነበረ። ዞሮ እዚህ መምጣት ፍላጎት በጣም ስለነበረ ዲቢ ሲባል በሰፊው ሲወራ የተሳካላቸውም ከኔ ጋር የተማሩ እነሱም በማየት እና በተከታታይ ስሞላ በአራተኛ ጊዜ ነው የተሳካልኝ፣ ተስፋ ካለ መቁረጥ ማለት ነው። እና በዚህም ደስተኛ ነበሩ። እዚህ ሀገርም ስመጣ ደግሞ ወደ በኋላ ላይ ነገሮች ፈተናዎች እኛም እዛ አካባቢ የምናውቃቸው ዘመዶች ነበሩ ደብረ ብርሃንም ወደ ጁሩ ምናምን ከዛ እየመጡ ልጆቻቸውን ከጁሩ ደብረ ብርሃን ሃይ ስኩል የሚያስተምሩ ነበሩ። ያው እህላቸውን እየጫኑ እዛው እየኖሩ የሚኖሩ ነበሩ። አንተ እንደዛ አይነት አጋጣሚ ነበረ? ያው ታላቅ ወንድሜ በአንድ በኩል የምንገናኝ እሱ ትንሽ ሰፖርት ያደርገኛል። እንደዛ እያደረጉ ነው የጨረስኩት። ከዛ እየሰራ ነበር የመንዝ ላይ ተቀጥረ? ዲቪ ደረሰ? ዲቪ ደረሰኝ። መጣህ እዚህ? ከስንት ዓመት በፊት? ከዛሬ 7 ዓመት 2019 ኤፕሪል አካባቢ ነው የመጣሁት። ማን ጋር አረፍክ ስትመጣ? ማን ተቀበለ? የምታውቀው ዘመድ ነበረ? ሰው ነበረ? ማውቀው ሰው ነበረ፣ ተቀብሎኛል። በወቅቱ አስፈላጊ ነገር አድርጎልኛል። እና ሀገር ቤት ወደዚህ ከመምጣት በፊት እዛ ያለ መንዝ ያለ ቤተሰብ የማስራት ነገር ነበረ? ትዳር፣ ልጅ ምናምን? ወደዚህ ከመምጣቴ በፊት እንደ አይነት ነገር ውስጥ ቤተሰብ ምንም የለኝም። ያው ትምህርት ላይ ፎከስ ስለማደርግ ትምህርቴን ለመቀጠል ነበር ሀሳቤ ማለት ነው። ስትመጣ እንዴት አገኛት አሜሪካንን? እንግዲህ ያው ብዙ ሰው የሚለው እንደጠበቅኩት አይደለም። እዚያ ሲባል እንደምንሰማው አይነት ነገር ነው። ምንድነው እንደጠበቅኩ ያላገኘው? እዛ ያለ ምን ትሰማ ነበር? ስለ አሜሪካ ብዙ ነገር ሲወራ እንደዚህ ነበረ። ብዙ ነገር እሰማለሁኝ በማንኛውም ነገር ማለት ነው። ነገር ግን ስመጣ ልክ እንደዚህ እንደጠበቅኩት አይነት ነገር አይደለም የጠበቀኝ። ምን ነበር የጠበቀው? እንግዲህ እንደመጣሁ ያረፍኩት ዳላስ ኤርፖርት ነው። ያው
በጣም ሰፊ ነው። እዛም ሰርቻለሁኝ ኤርፖርት ላይ ሰርቻለሁ። እና እንግዲህ ቀስ እያሉ ነው የለመድኩት እንጂ ለመልመድም ብዙ መደናገር መቸጋገሮች ገጥሞኝ ያውቃሉ እንደመጣሁ። እሱ ሁላችንም ስንመጣ እኛ ላይ ስንመጣ ያው እንግዲህ አካባቢያችን ላይ ቀድሞ የመጡ ሰዎች የቤተሰቦቻቸውን ህይወት ሲለውጡ ስናይ እንደገና ስንሰማ ደግሞ በሆሊውድ በፊልም የምናየው አሜሪካ ብር ዛፍ ላይ እንደሚሸመጥጥ ምናምን መስሎን ነበር ስንመጣ። አንተ ምን ነበር የጠበቀው? እንደዛ አይነት ያው በስራ በኩል እንደዚህ ተሰርቶ የሚገኘው ነገር እንደሚባለው አይነት ነገር እንደጠበቅኩት አይደለም። ምን አስበ ነበር? እዛ ሄጄ አሜሪካን ሄጄ እንዲያርጌ እንደው ተመልሼ ደብረ ብርሃን ላይ እንዲያረጋለሁ ምናምን የሚል ህልም ምኞት ነበረ? የልጅነት ህልም የምንለው አይነት ነገር ያው ሰርቶ አሜሪካ ሲባል ብዙ ሰዎች ህይወታቸውን የሚለውጡበት ሀገር ነው ሲባል ወጥሬ ስራዬን ሰርቼ በቃ እንደማንኛውም ሰው ፎቅ ቤት ገነባለሁ እንደዚህ አይነት ነገር የሚሉ ብዙ ህልሞች ነበሩ። እሱ እንዳይሆን ምን ተፈጠረ? እንደመጣ እንግዲህ ያው የቋንቋም ችግር ነበር እንዳልከው፣ ብዙ መደነጋገር ነበር። ከዛ ምን ሰራ? የመጀመሪያ ስራ ምን ጀመርክ? መጀመሪያ እንደመጣሁ ማክዶናልድ ነው የገባሁት። ከዛ ኤርፖርት እንደዚህ እያሉ ያው መንጃ ፈቃድ እስከማወጣ ድረስ ያገኘሁትን ስራ ነበር የምሰራው። በጣም በደብሊቱ ታክስ ፎርም ላይ ባሉ ቅጥሮች ላይ ሰርቻለሁ ምለው 6 ወር ቢሆን ነው። ከዚያም በኋላ የድራይቪንግ ስራዎችን ነው የቆየሁት አብዛኛው ጊዜ። እስቲ ማክዶናልድ ስትሰራ ምን ትዝታለህ? ምን ገጠመኝስ አለ እዛ? እንግዲህ ያው ቋንቋው የሚሉት ነገር ለሁሉም ነገር ትሬኒንግ ለስራው አለ፣ በሚገባ ያሰለጥናሉ። በቶሎ የሚለምዱት አሉ፣ በቶሎ የማይለምዱት ረጅም ጊዜ የሚፈጅባቸው አሉ። በእንደዚህ አይነት ጉዳይ ላይ በቶሎ ያለ መልመድ ስራውንም ህዝቡንም ነጩንም በቃ ያለ አይደለም የቋንቋው የሚያስቸግረው እንደዚህ አይነት ነው። በጣም ጥሩ። ስለዚህ አሁን መንጃ ፈቃድ አውጥተህ ከዛ በኋላ እየሰራህ ነበር? እየሰራሁ ነው። እኛም እንግዲህ ሲደውሉልን እንደዚህ አይነት ጫካ ውስጥ ነው የሚኖረው አንድ ወንድማችሁ እስቲ እንደው ሄዳችሁ ብታያው ሲባል በእርግጥ እንደዚህ አይነት መልኩ ከዚህም በፊት አንድ ወንድማችን እንደዚህ ያገኘ ነው አለ እንደዚህ እንትን ውስጥና ምንድነው ወደዚህ እንድትወጣ ያደረገ ነገር ምንድነው የተፈጠረው? እንግዲህ ብዙ ምክንያቶች ሊኖሩ ይችላሉ። የመጨነቅ አይነት ነገር ጭንቀትም ስትረስም እንደዚህም አለብኝ። ያው ታመማለሁኝ። ስታመም ደግሞ እዚህም ሀገር ለመከታተል ሞክሬያለሁ እና አገር ቤት ሄጄ ረጅም ጊዜ ቆይቼ ነበረ ጸበል እየተከታተልኩኝ። ከዚህ ሄደ? አዎ። እዚህ ህክምና አልሞከርክም ነበር? ሞክሬያለሁ፣ ግን እንዳለው ዶክተሩ እንደነገረኝ ከሆነ እስከ 1 ዓመት ድረስ ይፈጃል ለመዳን፣ ቀስ ቀስ እያለ ነው ብሎ ነበረ። ከዚያ ጸበል ነው የሄድኩት አዲስ አበባ። ወደ አዲስ አበባ ሄድኩኝ። እዚህ ያሉ ዶክተር ነው እንደዛ ያለ? አዎ። 1 ዓመት ይፈጃል አለ? አዎ። በወቅቱ ኢንሹራንስ አንተ አሁን እንዳልከኝ 7 ዓመት ኖርሃል እዚህ? አዎ። ምን ያህል ጊዜ ሆነ አሁን እዚህ ስትኖር? እዚህ 2 ዓመት ነው ወደዚህ ህይወት ከገባሁኝ። 2 ዓመት። ስለዚህ ውጪ ነው ያለው፣ እዚህ ውስጥ ነው የምትኖረው? አዎ። ምግብ ከዚህ ከመንግስት ስኖ ታይም ሲመጣ ለሁሉም ሰው ውጭ ላይ ማደር ስለማይችል ቅዝቃዜው ዋናው ሼልተር እንድንገባ ይፈቅዱልናል። ከዚህን ውጭ ግን አብዛኛው በዚህ በውጭ ላይ እንደምታዩት ነው ኑሮዬ ማለት ነው። ቆይ መንጃ ፈቃድ አውጥተህ እየሰራ ነበረ። ከዛ ህመም ታመምክ፣ እዚህ ሐኪም ቤት ሄድክ እና ዓመት ይፈጃል አሉ። መድኃኒት ምናምን አልሰጡም። ምንድን ነው በሽታው ይታወቃል? እንደዚህ በጣም እንግዲህ በቆዳ ላይ የሚወጣ ህመም ነው። ይሄን ደግሞ በአንድ ጊዜ ማቆም እንደማይቻል መከላከል ብቻ ነው። እንደዚህ አይነት ነገር ነው እየነገሩኝ። ስለዚህ በጸበል ነው የሞከርኩት። በወቅቱ ስርም አልሰደደም ነበረ፣ በቶሎ ይድንም ነበረ። አሁን ላይ ግን ስር እየሰደደ ነው አለው እኮ። አሁን እሱ ስራ እንዳሰራ ያደረገ ምንድነው? ስር የሰደደው ነገር ምንድነው የሚያደርገው? አንዳንዴ የማቃጠል እንደዚህ አይነት ነገር፣ በተለይ ደግሞ በሙቀት የመኪና በምነዳበት የመኪናው ሞተርም እንደዚህ አይነት ያቃጥለኛል። የማቃጠል አይነት ስሜት ይሰማኛል። ስለዚህ ፉል ታይም ሰራም እንደዚህ አልፎ አልፎ ነው እንትን ያልኩት። በመጨረሻም ደግሞ አቅም እያነሰ ሲመጣ መኪና ውስጥ ነበር ማረው። በየወሩ ነው የምከፍለው የመኪና ክፍያ። አቅም እያነሰ ማለት ያ የገንዘብ አቅሙ ማለት ነው። ለምን አነሰ የገንዘብ አቅሙ? ማለት አሁን ፋንሲ ኖሮ አትርፈ ባንክ ውስጥ ብር ማስቀመጥ ምናምን ነገር ላይኖር ይችላል። ግን ራስን አሁን ሁላችንም በዚህ ሀገር ስንኖር በእንዲህ አይነት ሁኔታ ነው የምንኖረው።
ከእጅ ወደ አፍ ነው የምንኖረው። እንሰራለን፣ የቤት ኪራይ እንከፍላለን፣ የመኪና ካለ ብዳን እንከፍላለን። እንደዛ ነውና አንተ እንደዛ እንዳታደርግ ያደረገ ነገር ምንድነው? በህመሙ ምክንያት ነው። ህመሙ ስራ ያሰራህም? ቢያሰራኝም ደግሞ ያው የተወሰነ ሰዓት እንደዚህ ነው እንጂ እንደማንኛውም ሰው ፉል ታይም ጠብቆ እንደሚሰራው ከጊዜ እየዋለ እያደር መስራት አልቻልኩም። አሁን ፓርት ታይምን ብትሰራ እንግዲህ እንዳልከው ቤተሰብ የለም፣ ልጅ የለም፣ እንደው ሰው እንዳመጣጡ የሚኖርበት አንድ ክፍልን ቤት ተከራይቶ የተወሰነ ነገር እየሰራ መኖር የሚቻልበት ሁኔታ ላይ እንዴት አላሰብክም? እንዴት አልፈጠርክም? እንግዲህ የቤት ኪራይ የምከፍለው ሳጣ መኪና ውስጥ ነው ማደር ያሰብኩት። የመኪና ከፍላለሁኝ። ያንንም ደግሞ እስከ 3 ወር ሳልከፍል ቀርቼ መኪናዬን ወሰዱት። ለመጨረሻ ጊዜ 2023 ወደዚህ ህይወት የገባሁት 2023 መጨረሻ የ2024 2025 the whole 2 years ስራም አልሰራሁም። ለቀዚውና ግሪን ካርድም ጠፋብኝ። መኪናዬንም ቢወስዱት ተቀጥሬ ግሪን ካርድ ሶሻል ሴኩሪቲ ስለጠፋብኝ። እንዴት ጠፋብህ? ማለት የምታስቀምጠው ቤት ውስጥ አልነበረም? መቼም ሶሻል ሴኩሪቲ ምናምን ሲባል ይዘን አንዞርም አይደል? እንግዲህ የራሴ ቤት የለኝም እንደነገርኩ ወደዚህ ህይወት ከገባሁ ነው ይሄ ሊጠፋብኝ የቻለው። ሻንጣ ውስጥ ነው የሚይዘው እና ብፈልገው ሊገኝልኝ አልቻለም። ስራ ግን እየሰራ ያኔ ከማክዶናልድም በኋላ እንደገና መኪና መንጃ ፈቃድ አውጥተህ ዴሊቨሪ በምትሰራ ሰዓት የራስህ መኖሪያ ነበር አይደል? ለማንኛውም ሰው ተከራይቼ ሲንግል ሃውስ ተከራይቼ ነበር የምኖረው። ስለዚህ ታመምክ? የህመሙ እየዋለ እያደር ቀስ እያለ ከ2 ዓመት በኋላ ነው እንጂ እንደመጣሁም አይደለም። መቼ ነው ለመጨረሻ ጊዜ የሄድከው ኢትዮጵያና ጸበልም የሄድከው? ከ3 ዓመት በፊት ነው እና ጸበል የሄድኩት ሰሚነሽ ኪዳነ ምህረት ነው። ለአንድ 5 ወር ያክል እዚያው ተቀምጬ እየተከታተልኩ ነበረ። እዛው ቤተክርስቲያን ውስጥ ተቀምጠ? 5 ወር ተቀመጥክ እዛ? እንዴት ነበር? ለውጥ ነበረ? ያው እንዳሁኑም እንደዚህ ስራ አልሰደደም ነበረ። የመዳን አቅሙም ቶሎ የመጥፋት ነበረው እና እየተጠመቁ ጸበል ለአንድ 4-5 ወር ያክል ቆይቻለሁ እዚያ ቦታ ላይ። የዘመናዊ ሕክምናም ታክመሃል እዛ? የት ነበር የሄድከው? አለርት ሆስፒታል። አለርት አዲስ አበባ። ምን አሉ እዛ? ይሄ ህመሙን ከእንግዲህም በኋላ ሊመላለስብኝ በሌላ ቀን እንደሚችል ከነጭርሱ ማጥፋት እንደማይቻል ግን መከላከል እንደሚቻል አይነት ነገር ነው። ለምሳሌ በሞቀ ውሃ የምታጠብ ከሆነ ያባብሰዋል ችግሩን። ስለዚህ በቀዝቃዛ ውሃ ሻወር ስትወስድ እንደዚህ ያደረግ ነው እንጂ መከላከል የሚቻለው ከነጭርሱ ማጥፋት አይቻልም አይነት ነገር ነው አሉ። አሁን እዛ ያለውን ነገር ተጨርሰህ ተመጣህ። 2 ዓመት እንግዲህ እዚህ እንደኖርክ ነው የነገርከን። ስትመጣ ካዳ ምን ገጠመ? ከዛ እንደመጣህ ወደ ህክምና የማየት ነገር ነበር ወይስ ተሽሎ ነው የመጣው? ወደ ስራ የመመለስ ነገር ነበረ? ጥለህ ሄድከው? ስራ ጥለህ ነው ምናምን ሄድከው አይደል? እንግዲህ የምሰራው ዴሊቨሪ ስለሆነ በማንኛውም ጊዜ የመሄድ እንደዚህ አይነት ነገር አለ። ስመጣም ደግሞ በማንኛውም ጊዜ ስራዬን መጀመር እችላለሁ እና ግን ስለቆየሁኝ የቤት ኪራዩም ተደራርቧል እና የመኪናዬም እስከ 3 ወር ያልከፈልኩት ነበረ። እስከ 3 ወር ድረስ ይጠብቃሉ። መኪናዬን ወስደውት ነው። መኪና በዕዳ ነበር የገዛኸው? በክሬዲት። እና እዚህ ስመጣም ደግሞ ያከራዩ ሰዎች እቃዬን አውጥተው ጥለውት ነው ያገኘሁት እና ሌላ ሰው አስገብተውበት። ስለዚህ ያለኝ አማራጭ ወደ ሼልተር መምጣት ይሄ ነው እዚህ ያደረሰኝ ምክንያቱ። ስለዚህ አሁን እንግዲህ 2 ዓመት እንደዚህ የኖርክ ክረምቱን ሼልተር ውስጥ ትኖራላችሁ፣ በጋውን ደግሞ እንደዚህ እየወጣችሁ 2 ዓመት ሆነ። አሁን ምንድነው አንተ አሁን የምትፈልገው ምንድነው? እኔ እንግዲህ ይሄንን ቻናልክን ከታተለዋለሁኝ። እኔ በራሴ ከዚህ ህይወት ለመውጣት ያልፈነቀልኩት ድንጋይ የለም። 1-3 ወር ያገኘሁትን 50ም 60ም ሊሆን ይችላል አጠራቅሜ ለስራ የሚሆን አሮጌ መኪና ገዝቼ ከዚህ ህይወት በቶሎ ቢያንስ በ3 ወር ውስጥ ወጣለሁ ብዬ ነበር የገመትኩት። ነገር ግን አልተሳካልኝም። ይሄ 2 ዓመት ሙሉ የመንግስት ህክምና አለ? የለኝም። ካይዘር የሚባል ነበረኝ በወቅቱ። በኋላ ግን አሁን ላይ ካንስል ሆኗል። ለምን? እኔ ወደዚህ ህይወት ስገባም በየወሩ የምከፍለው ምንም ነገር አልነበረኝም። እየከፈልክ ነበር? አዎ። ከዛ ውጭ ግን አሁን በትንሽም ቢሆን እንግዲህ አስፋልት ላይ እየወጡ እየለመንኩ ማገኘው ነገር አለ አልከኝና እሱስ እንዳይጠራቀሙ አሁን ሰዎች ይሄን ቪዲዮ የሚመለከቱ ሰዎች
ብዙ ጊዜ ጥያቄ ያነሳሉና ሱስ አለብህ? የመጠጥ የማጨስ? ምንም አይነት እንዲህ አይነት ነገር የለብኝም። ግን እንደው ለሚዲያማ አይሆን እንዲህ ነው በቃ እኔ ይሄ ሌላ አይነት ነገር ካልሆነ በስተቀር እንደዚህ አይነትም ገጥሞኛ አያውቅም። ምን ችግሩ ማለት ነው ቅድም እንደነገርኩ እኔ በሀገር ቤትም ሆኜ በራሴ ጥረት ነው እዚህም ልደርስ የቻልኩት። መጨረሻ ላይ ግን እዚህ የባሰ ችግር ነው እየተደራረበ የመጣብኝ። ስለዚህ ሱስ የለብኝም። እና እንግዲህ ህመም አለ። አሁን ስራ እንዳሰራ ያደረገ ከህመሙ ጋር የተያዘ ነገር አለ። ስትመጣ ኢትዮጵያ ለጸበል ተቀምጠ ስትመጣ ያሉት ነገሮች በሙሉ አጣቸው። እንደመጣህ እንግዲህ ቤትም እንዳልከው ቤት ስትመለስ ቤቱን ካልከፈልክም ሰዎቹ ላይም እንግዲህ አንፈርድም። 5-6 ወር የቤት ኪራይ እነሱ ሞርጌጅ ይከፍላሉ። የቤት ኪራይ ሳትከፍል ወይም ደግሞ ሳትነግራቸውም ሄደ ሊሆን ይችላልና ስራ አስሞክራል። ስራ እንግዲህ ወደዚህ ወስ ገባ ግሪን ካርድም ሶሻል ሴኩሪቲም ጠፍቶብኛል። እሱን ጠፍቷል። እሱንስ አሁን የማግኘት የመመለስ ነገር የጀመርከው የሞከርከው ነገር አለ? እንደዚያ ለማድረግ እየሞከርኩ ነው። ስለዚህ አሁን በእጅ ላይ ምንም ዶክመንት ድራይቪንግ ላይሰንስ ነው አለኝ። ኮፒ ምንም የለም። ድራይቪንግ ላይሰንስ የሶሻል ሴኩሪቲም የግሪን ካርድ ሲቲዝን ሆናል አልሆንክም? አላመለከትኩም። ስለዚህ አሁን እሱንም ወረቀት እንደዚህ የሚያሳክልልህ እንግዲህ የህግ ባለሙያዎችም እርዳታ እገዛ ቢያደርጉልህ እሱን እገዛ ትፈልጋለህ? እኔ በምትችሉት ሰው እንረዳለን ድሮ እንደነበርከው እንድትመለስ የሚል የሚያግዝ ሰው ካገኘው አሁን በቅድሚያ በቀዳሚነት ምን በትታገዝ ነው ከዚህ ህይወት የምትወጣው? አንተ ሬዲ ነህ? አሁን ስራ ለመስራት ስራ ቢገኝልህ ለመስራት ዝግጁ ነህ? ያው የዶክመንቴ ጉዳይ ነው እንግዲህ ሁሉም ነገር ከተስተካከለልኝ ያገኘሁትን ስራ እሰራለሁ። ድሮ እንደነበረው ለመጠናከር እሞክራለሁ። እንግዲህ አሁን ግሪን ካርድን ሶሻል ሴኩሪቲን ለማስተካከል የህግ ባለሙያዎች በዚህ በኢሚግሬሽን ጉዳይ ላይ የሚሰሩ ሰዎች ካሉ እነሱ ጉዳይን እንግዲህ ይዘውልህ ማፋጠንም እሱ እንዲያደርጉ ይደረጋል። ግን በመሃል አሁን ይሄን ቪዲዮ የሚመለከቱ ብዙ ኢትዮጵያውያኖች ስላሉ እነሱ ጋር ማስጠግተው ወረቀቱም እሱም እስኪስተካከል ሳትጠብቅ የተወሰነ ስራ ሊያገኙልህ የሚችሉ ሰዎች ካሉ እሱንም ለመስራት ሬዲ ነው ወይ? ማንኛውንም ስራ እኔ ጋር ይምጣ፣ እኔ ስራ ሰጠዋለሁ፣ ወረቀቱ ሲስተካከል እኔ ጋር መስራት ይችላል ብለው የሚመጡ ሰዎች ካሉ ማንኛውንም ስራ ለመቀበል እና ለመስራት ከዚህ ህይወት ለመውጣት ዝግጁ ነህ ወይ? አዎ ምንም አይነት ስራ ቢሆን እኔ አበሻ ስቶርም ቢሆን ኢቨን ውድ ብሪጅ ምናምን እንደዚያ በሚባሉ አሉ አበሻ ስቶሮች ላይ አሌክሳንደሪያ ጠይቄያለሁ። ማንም ሰው ቢሆን እንደዚህ አይነት ስራ አለን ስላላሉኝ። ስለዚህ አሁን ግን እንደዚህ አይነት ሰዎች መጥተው ስራ ቢሉት ሬዲ ነህ? ሬዲ ነኝ። ዴሊቨሩን ለመስራት ስራ አፕላይ ለማድረግ ግሪን ካርድ ያስፈልጋል፣ ሶሻል ሴኩሪቲ ያስፈልጋል። አሁን እሱን ለማግኘት መኪናም አሁን ቢኖር አሮጌ መኪናም የተወሰነችም ዴሊቨሪ የመስራት ነገር በ2300 ብር መኪና ሊገዛልህ የሚችል ሰው ይኖራል፣ ወይም ደግሞ ሰዎች አገዘው ተጠራቅሞልህም እሱን መግዛት ይችላል። ግን እሱም ቢኖር አሁን መኪናውን ለመንዳት ስራውን ለመቀጠር ወረቀት የለም። ምንም ይጠይቃል ብዬ አላስብም። በድራይቪንግ ላይሰንሱ ሴፍ የሆነ ፖይንት አለኝ። ስለዚህ አሁን ትንሽ መኪና ብታገኝ ዴሊቨሪውን መስራት ትችላለህ? እችላለሁ። ስለዚህ ያ ወረቀቱ እስኪመጣ አጠብቀም ዶክመንቴ እስከሚመጣልኝ ድረስ ከዚህ በፊት ስራ የነበረውን ዴሊቨሪን መስራት እችላለሁ። ጥሩ። ግን አሁን አንተ እንግዲህ ሜንታሊም ስቴብል ነኝ ብለሃል፣ ሱስም የለብኝም ብለሃል። እንግዲህ ያው ከጤናው ችግር ጋር በተመለከተ እንግዲህ ይሄን ቪዲዮ የሚመለከቱ ኢትዮጵያኖች ሐኪሞችም ይሄን ካዩ እነሱም ደግሞ እርዳታቸውን ሊያደርጉልህ ይችላሉ። እንግዲህ ከሕክምና ጋር የተያያዘ ዲቴሉን እንግዲህ እኛ ዲቴሉን አናውቀውም፣ ባለሙያዎቹ ያውቁታል። ደርማቶሎጂስቶች ሊኖሩ ይችላሉ። ከቆዳ ጋር የተያያዘ ነገር ስላልክ እነሱ አግኝተው እንግዲህ እነሱም በአንድ በኩል መፍትሄ ሊያደርጉልህ ይችላሉ። ከዛ ውጭ ግን አንተ ከዚህ ህይወት ለመውጣት ሬዲ ነህ? ሬዲ ነኝ። ግን እስካሁንም ቢሆን እኔ በራሴ መውጣት ስላልቻሉ ነው እንጂ ይሄ 2 ዓመት በጣም ከባድ ነው። ምንድነው እስቲ በጣም ከባዱ ነገር እዚህ ውስጥ መኖር? እዚህ ውስጥ መኖር አንደኛ መፍራት አለ። ሌሊቱ እየተሸማቀቀው እየፈራው ነው። ያው ጫካ ነው ያስፈራል። የሚደርስብን ነገር እንደዚህ አይነት ነገር እንዲስ ቢሆን። ሁለተኛ ደግሞ ብርዱም ብርድ ነው፣ ፀሐዩም ፀሐይ ነው ቀን ላይ። እንደዚህ አይነት ነገር የመፈራረቅ ይሄ ደግሞ ለህመሙ ስለሚያባብሰው መቼም ያኔ ዲቪ ደርሶ ዲቪ በሚደበቅበት ሰዓት ጎረቤት ከላይ እንዳትነግሩ ዝም በሉ ዲቪ እንደረሰው ሲያልቅ ነው የምንነግረው ምናምን ተብሎ በደስታ መጥተህ እንዲህ አይነት ኑሮ እኖራለሁ ብለህ አስበህ ነበር? ታስባለህ? መቼም አናስብም። ቢሆንም ደግሞ እንዲህ አይነት ችግር ቢመጣብን መጀመሪያ ስደተኛ ባይተዋር ሆነን እንደዚህ አይነት ነገር ነው
ያው ሰው ይገላታል ይፈተናል። ነገር ግን በኋላ ከተጠናከሩ በኋላ አግኝቼ ያጣሁ አይነት ነገር እንደዚያ ነው ገጠመኝ ይሆነብኝ። ጥሩ እንግዲህ እግዚአብሔር ያግዛል ይረዳል። ከዚህ ወጥተህ እንግዲህ አንተም ደግሞ የራስ ነገር ኖሮ ለሌሎችም የምታግዝበት ለሌሎችም የምታበረታታበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። ይሄ ቪዲዮ የሚመለከቱ ሰዎች እንግዲህ በተቻላቸው መጠን አይተው እዚህም ረስተን ምናምን አካባቢ ያሉ ብዙ ኢትዮጵያኖች አሉ መተው እነሱም እዚህ ከዚህ እስክትደርስ ያለው ነገር ያግዟል ብዬ ተስፋ አደርጋለሁ። ይሄን ቪዲዮ የሚመለከቱ ሰዎች ደግሞ የኛ ሰው በአሜሪካ ኑሯችን እንግዲህ በጣም ትልቅ ቦታ ያደረሱ ትልቅ ቢዝነስ ያላቸው ትልልቅ በኢትዮጵያኖች በዚህ ደረጃ ይሰራሉ ወይ ብለን እስክንድረስ ድረስ ያሳየናችሁ ቪዲዮዎች አሉ። በዚህ መልኩም ደግሞ የሚኖሩ ኢትዮጵያኖች አሉ። እንግዲህ ባላንስ እያደረግን አሜሪካ ይህ ነው እያልን ያሳየናችሁ ነው ያለነው። ይሄን ወንድማችን እንግዲህ እኛ ስልክ ተደውሎልን ነው መታችሁ ብትጎበኙ ብታዩት ብትብለን እዚህ ቦታ ላይ የመጣ ነው። እንግዲህ ያለውን ችግር ሰምታችኋል። ከሕክምና ጋር በተያያዘ እንግዲህ ጸበልም ሞክሮ ነበረ። ከዛ ጋር በተያያዘ እንግዲህ ለሁለት ዓመት ያህል ነው እዚህ ላይ እንግዲህ ማሰብ በማይቻል ደረጃ መቼም የኖርንበትን የመጣንበትን እናውቃለን። በእንደዚህ አይነት ነገር ኢትዮጵያኖች ይኖራሉ ብላችሁ በማታስቡት ሁኔታ ነው እንግዲህ እንደዚህ ያገኘነውና በተቻለ መጠን እንግዲህ እስከዛሬ ብዙ ቪዲዮዎች ስንሰራ ታግዛላችሁ። አሁንም የተቻላችሁን መጠን እንድታግዙትና ከዚህ ወጥ ብዙ አይፈልግም፣ በጣም ፋንሲ ነገር አይፈልግም። አነስ ያለች ነገር መኪና አግኝቶ የራሱ መኪና ኖሮት ዴሊቨሪ እየሰራ የራሱን ቤት ተከራይቶ ነው መኖር ነው የሚፈልገውና ያን እንግዲህ በተለያየም በቤትም አማራጭ ያላችሁ በስራ መስጠት ያላችሁ በገንዘብ መረታችሁ መኪናም ዲለሮች ሆናችሁ የተወሰነ ነገር ብታግዙት እንግዲህ ተለውጦ ነገ ደግሞ ሌሎች እንደሱ ያሉ ወገኖቻችን ያግዛል ብለን ተስፋ እናደርጋለን። በምን ያግዙ? በሚችል እንደው አለህ ብር መላኪያ ዜል ስልክ ሰዎችም ደውለው ሊያናግሩት ይፈልጋሉ። እኔ እንደዚህ ያለኝ እኔ ጋር እንድትመጣ ሊሉ ስለሚችሉ ስልክ ቁጥር አለ? ስልክ ቁጥር አለኝ፣ ባንክ አካውንት በዜል በካሻፕ። በጣም አሪፍ እንግዲህ በርታ፣ እግዚአብሔር ካንተ ጋር ይሁን። ይሄን ቪዲዮ የሚመለከቱ ኢትዮጵያኖች በሙሉ በተቻላቸው መጠን እንግዲህ በገንዘብም ያላችሁ በገንዘብ እኔ ጋር መኪናም አለ እኔ ጋር መኪና ሰጠዋለሁ በመኪና ይጀምር እኔ ጋር ማረፊያ ያለ የራሱ ነገር ተሰብስቦለት የቤት ኪራይ ማግኘት እስከሚችል ድረስ የሚሉ ሰዎች ሊኖሩ ይችላሉ። ስልክ ቁጥር እናስቀምጣለን። በዛ መሰረት እንግዲህ ቀደም ባልከው የተለያዩ የብር መላኪያዎች ኦሬዲ አሉ። በነዛም የሚልኩል ሰዎች አሉ። እንዲሁም ደግሞ ደውለው ሀሳባቸውን እንዲህ ብታደርግ ከሶሻል ሰርቪስ የሚሰሩ ሰዎች ከሕክምና ጋር ከኢንሹራንስ ጋር ከተለያየ ነገር ጋር የሚሰሩ ሰዎች ሁሉ ደውለው እንግዲህ ወንድማችን በዚህ ሁኔታ መኖር የለበትም ብለው የተሻላቸውን ነገር ሊያግዙ ይችላሉ። እኛም እንግዲህ የኛ ሰው አሜሪካ ብለን ፕሮግራም ስንጀምር የኛ ሰው አሜሪካ ምን እያደረገ ነው፣ ምንድነው የሚኖረው፣ እንዴት ነው የሚለውን እንግዲህ በኮርፖሬት ደረጃ በጣም ትልቅ ቢዝነስ የሚሰሩ በትልቅ ደረጃ አሜሪካኖችን ሁሉ ጥለው ሄዱ እንዲም አሉ በኢትዮጵያኖች የሚባሉ ከፍታ ቦታ ላይ ያሉ ኢትዮጵያኖችን አሳይተናቸዋል። በእንደዚህ አይነት ሁኔታ ያሉ ኢትዮጵያኖች አሉ። እንግዲህ አሜሪካ ውስጥ ያለነው ኢትዮጵያኖች በእንደዚህ ሁኔታ በሁለቱም ባላንስ እያደረግን ነው የምናሳያችሁና የኛ ሰው እንግዲህ መቅረጽ ከጀመርን በኋላ ብዙ ነገሮች ታያላችሁ፣ ትለውጣላችሁ። በየሴቱም እየሄድን የተለያዩ ነገሮች እንሰራለን። አሁንም በተለያዩ ሴቶች እንመጣለን። የተለያዩ ፕሮግራም ካላችሁ ግን እኛ አሁን እንዳልኩ የገንዘብም ጉዳይ ሌሎችም የቤቱም የምን እንዳለ ሆኖ ቅድሚያ የሚያስፈልግ ሕክምና ነው እና እኛ አሁን በራሳችን ወጪ ከኛ ጋር የሚሰሩ ዶክተሮች አሉ። ዶክተር መስፍን እዛ እንሄድና ያለውን ነገር ኤግዛም አድርጎ ካንተ ጋር ችግር ያለው ነገር ሊያሰራ የማይችለው ነገር የተሻለም ደግሞ በቋሚነት የምትረዳበትን እንዲሁም ደግሞ በቋሚነት መድኃኒት የምታገኝበት ሁኔታ እንዲያመቻችና ያለውን ነገር ደግሞ እሱ ያው ከሕክምና ከሙያው ጋር የተሻለ ግንዛቤ እንዲኖር እዛ እንሄድና ከሱ ጋር ትንሽ እንጫወታለን። አይመስልም? ጥሩ አይደለም? ጥሩ። ስለዚህ ዶክተር መስፍን ጋር ሄደን ያለውን ነገር እናወራለን። ወደዛ ሄደን ደግሞ ቀሪውን ጨዋታ እናሰማችኋለን። ምንድነው ያለው ከሕክምና ጋር በተያያዘ ባለሙያዎቹ ምን ይላሉ የሚለውን ነገር ካሳየናችሁ በኋላ የሱን ስልክ ቁጥር ሙሉ ነገር እናስቀምጣለን። እሱ ላይ የገባችሁ እንግዲህ የተሻለ መጠን ረድታችሁ ከዚህ ህይወት እንድናወጣው እኛም እንግዲህ ጥሪያችን እናቀርባለን። ቀሪውን ጨዋታችን ዶክተር መስፍን ቢሮ እንገናኛለን። ከኛ ጋር ነው። ዘልሹ ቲቶር ልጆቹ ቀጣዩን የትምህርት ዓመት በተሻለ ዝግጅት በራስ መተማመን እናም በብሩህ ችሎታ እንዲገቡ ዘልሹ ቲቶር ሰመሩን ከጎን ሆነን ይለዎታል። ከተማሪዎች ጋር በመስራት በርካታ ዓመታት ልምድ ያካበተው ዘልሹ ቲቶር በሰመር ወቅት የሚያስፈልጉትን የማቴማቲክስ፣ የሪዲንግ፣ የራይቲንግ፣ የሳይንስ፣ የአማርኛ ቋንቋን ጨምሮ እንዲሁም በአቀራረቡና በአይነቱ ልዩ የሆነ እንደ የተማሪዎቹ እድሜ ደረጃ
የተዘጋጀ የፈጠራ ችሎታቸውን ለማሳደግ የሚረዳ የኮምፒውተር ፕሮግራሚንግ እና የአንድ ለአንድ ትምህርቶችንና ክህሎቶችን ይዘው ይጠብቁታል። በሳምንት 7 ቀናት አገልግሎት እናም ተመጣጣኝ ዋጋ ይገኙበታል። ስለዚህ ጊዜ ሳያጠፉ ቦታ እንዲያዙሎት በዌብሳይታችን www.selshutitor.com እንዲሁም በስልክ ቁጥራችን 2407075908 እና 571436339 በመደወል አሁኑኑ ይመዝገቡ። ዘልሹ ቲቶር ዘልሹ። የተወዳችሁ ክብራትና ክብራት ሂል ስማርት ክሊኒክ ገብተናል። ከዚህ በፊት እዚህ ቦታ ላይ መጥተን እንግዲህ አሪፍ ፕሮግራም ሰርተንላችሁ ነበር። ብዙ ኢትዮጵያኖች ያላችሁበት ደውላችሁ እንግዲህ የዚህን ክሊኒክ ተጠቃሚ እንደሆናችሁም የሆናችሁም እንደሆነ ሰምተናል። እኛም ዛሬ እንግዲህ ወንድማችንን ቅድም ካያችሁበት ቪዲዮ እዛ ከነበረበት ዶክተር መስፍን ጋር ደውለን እስቲ እንደዚህ ጉዳይ አለንና አሁን እየቀረጽን ያለው እዚሁ ወደ አንተ ጋር ብንመጣ ስንለው አይ ምን ችግር አለ እኔም ለወገኔ ለኮሚኒቲም እኮ ሰርቭ ማድረግ አለብንና በትመጡም ችግር የለውም ብለን ባለመሰረት ተገኝተናል። ስላገኘው ደስ ብሎኛል ዶክተር። እኔም በጣም ደስ ብሎኛል። እንዴት ነው? ሁሉ በጣም ጥሩ ነው። ከቪዲዮ በኋላ እንዴት ነው ምላሹ? ዝም አላችሁ እኮ እንዴ? ሆነ? በጣም ጥሩ ምላሽ ነበር። ሰው በጣም ደስ ብሎታል። ብዙ ኢትዮጵያውያን ፔሸንቶቻችንን ለማግኘት ችለናል በዚህ ምክንያት እና ከቨርጂኒያ፣ ዲሲ፣ ሜሪላንድ ብቻ ሳይሆን ከተለያዩ ስቴቶች በጣም ፔሸንቶች እየደወሉ በጣም ጥሩ ምላሽ ነው ያለው እና በደንብ ኮሚኒቲያችን ውስጥ ገብተን እየሰራን ነው። እንደዚህም ደግሞ ሕክምና አገልግሎት የሚያስፈልጋቸውን ሰዎች ስታመጡልን እኛም ደስ ይለናል። እንኳን ደህና መጣችሁ። ፊድባኩ እንዴት ነበር? ምንስ የሚያስገርም ነገር አጋጠማችሁ? ከተለያዩ ቦታ ነው መቼ የሚደውሉ? ከኢትዮጵያ ሁሉ ይደውላሉ? በጣም ከኢትዮጵያ ይደውላሉ። በጣም የሚያስገርም ነገር ያጋጠመኝ የብዙ ካሰብኩት በላይ የብዙን ሰው ስሜት ነክቷል። ብዙ ሰው ሕክምና ማግኘት እየፈለገ ባለፈው ያልናቸው ነገሮች እሱ ሰው በሚፈልግበት ሁኔታ መታከም ስላቃተው ቤቱ ቁጭ ያለ በጣም ብዙ ሰው ነበርና እነሱ ናቸው እየወጡ ያሉት እየመጡ ያሉት እና በጣም ካሰብነው በላይ ብዙ ኢሞሽናል የሚያደርጉ በጣም በተለያየ አይነት ሁኔታ ላይ ያሉ ሰዎችን ለማየት ችለናል። አንዳንዶቹ እንደውም በእኛ ፊልድ ራሱ ከቨርማ እንዳንደርጋቸው አይነት ሁኔታዎች ብዙ የመውለድ ችግር ያላቸው ሰዎች እንደዚህ አይነት ፔሸንቶች በጣም እየመጡ አግኝተናል። ከዛ በተረፈ ግን በአጠቃላይ ባለፈው ስንል የነበረው የፕራይሜሪ ኬር የሚባለው ነገር ብዙ ሰው ዘንግቶት የነበረ እና ብዙን ሰው አስታውሶ ወደ ሕክምና እንዲመጣ አድርጓል እና በጣም በጣም ቆንጆ ነበር። ያ በተለይም ከዛ አንተ ጋርም ስንመጣ ከዛም ከአንተ ጋር ከመጣንም በኋላ ብዙ የሰማናቸው ብዙ ኢትዮጵያኖች እንደዚህ ይዟቸው ያለፈ በጣም በቃ ሳያውቁት ምናምን እየሞቱ የተገኙ ብዙ ነበሩና አንተም ባለፈው ስታነሳ ነበር በተለይ ይሄ አትሊስት እንደው ቢሆን ቢቻል ሁለቴ ባይቻል በአመት አንዴ እሱን በተመለከተ ደግሞ ትንሽ ደግሞ ስለማስታወስ ያለ ሲናስታውሳቸው ጥቅሙና ጉዳቱ ምንድነው? ማለት ነው እንግዲህ ዋናው ነገር ምንድነው? ፕሪቨንቲቭ ኬር የምንለው ነገር ነው። አንድ ነገር ብዙ ገፍቶ ከመጣ በኋላ ማስተካከል በጣም ከባድ ነው። እንደው ሙሉ በሙሉ ማስተካከል ኢቭን አሁን ባለው በጣም አድቫንስድ በሆነ ቴክኖሎጂ ስቲል ከባድ ነው። ስለዚህ ትልቁ ነገር ምንድነው? ነገሮች ከመግፋታቸው በፊት ቶሎ ይዞ ለመቆጣጠር መሞከር እና ምንድነው የምንለው? አንድ ጤነኛ የሆነ ምንም አይነት ሁኔታ የሌለበት ሰው ቢያንስ በአመት አንዴ ሐኪሙን ማየት አለበት። ለምን? በአንድ አመት ውስጥ ብዙ ነገሮች ሊቀያየሩ ይችላሉ ሰውነታችን ውስጥ ከምንመገባቸው ነገሮች፣ ከምንጠጣቸው ነገሮች፣ ከኤንቫይሮንመንት፣ ከእንቅልፍ፣ ከስትሬስ እና እንዲህ አይነት ነገሮች ሊገጠሙ ስለሚችሉ በአመት አንዴ ቢያንስ እንትን ማለት። ለብዙ ሰው ግን ትንሽም ሌላ ተጨማሪ ሕክምና ሁኔታዎች ካሉ በአመት 2ቴም 3ቴም መታየት በጣም ኢምፖርታንት ነው። ጤነኛ ስንሆን ብዙ ጊዜ የምንዘነጋው ነገር ነው። ግን አንዴ ሲሪየስ የሆነ ነገር ከተያዘን በኋላ አይደለም በአመት አንዴ እና 2ቴ በየ15 ቀኑ በየሳምንቱ የግዴታ ሆኖ መታየት ይኖርብናል። እዛ ደረጃ ከመድረሳችን በፊት ፕሪቨንቲቭ ኬር በጣም በጣም ክሪቲካል ነው። ቬሪ አፎርደብል ነው። በኋላ ላይ በመቶ ሺዎች የሚቆጠር አይነት ገንዘብ አውጥቶ ከመታከም አንዴ አውቆ ቶሎ ነገር መጥፎ ነገር ሲኖር ቶሎ ይዞ ያን ለማስተካከል መሞከሩ በጣም ቺፐርም ነው። እድሜ ለማስረዘምም በጣም ይረዳል። እናንተ ደግሞ ዲሲ ላይ ብቻ ሳይሆን ወደ 7 ስቴት ፈቃድ አላችሁ። ሁሉንም ኢንሹራንስ ትቀበላላችሁ። ማንኛውም ኢንሹራንስ ካሽ የሚከፍል ሰው ካሽ ትቀበላላችሁ። እሱ ላይ ማተኮር ብዙ ጊዜ ከኢንሹራንስ ጋር የተያዘ ብዙ ጥያቄዎች ያነሳሉ። የመንግስት ሜዲኬድ፣ እንደገና የግል ኢንሹራንስ ያላቸው፣ የመስሪያ ቤት ኢንሹራንስ ያላቸው እንዴት ነው የሚስተናገዱት እዚህ ቤት?
ዲሲ ሜሪላንድ ቨርጂኒያ ውስጥ ኦልሞስት ሁሉንም ኢንሹራንሶች እንቀበላለን። ፕራይቬት ኢንሹራንሶች እንቀበላለን። ሜዲኬድ የመንግስት ኢንሹራንሶች ሜዲኬድ፣ ሜዲኬር እነሱን ሁሉ እንቀበላለን። ኢንሹራንስ ለሌላቸው ደግሞ የእኛ ፖፑሌሽን በጣም በአብዛኛው ከቨር የሚያደርገው ኢንሹራንስ ለሌላቸው ሰዎች ምንድነው ያመጣ ነው። ባለፈው ስናወራ እንደነበረው ያው ብዙ ቦታ ስትሄድ እንዳለው አንዴ ታይተህ ከፍለህ መታየት ትችላለህ። ከሱ በተረፈ ግን ወራዊ ሜምበር ሆነህ በወር አንዴ ትከፍልና ወሩን ሙሉ በነፃ የምትታይበት ነገር ያመጣ ነው እና እሱ ደግሞ በጣም ፖፑላር ነው። ካሰብነው በላይ በጣም ብዙ ሰዎችን አቴንሽን የሳበ በተለይ ትንሽ እድሜያቸው ነው ገፋ ብሎ ገፋ ስልህ እንደ ያረጁ ማለት ሳይሆን ከ45 ዓመት በላይ የሆኑ ሰዎች ክትትል ስለሚያስፈልጋቸው በመጡ በታዩ በወጡ ቁጥር ከመታየት ሜምበር ይሆናሉ። ከዛ በኋላ በፈለጉበት ጊዜ መታየት ይችላሉ። የኛ ደግሞ ጥሩነት ሆኖ ብዙ ቴሌሜዲሲን ላይ ከቨር ስላለን የግድ ሳምንት መጠበቅ የለብህም፣ መምጣት የለብህም። ቴክሳስ ሆነ ካሊፎርኒያ ሆነ ፍሎሪዳ ሆነ ኤኒ ታይም ሐኪም ማየት ትችላለህ እና እሱ ነው እንግዲህ አሁን ያለው። እንደው በትኩረት ምን አየህ? አሁን ከዛ ቪዲዮ በኋላ ብዙዎች ይደውላሉና የኛ ሰው በጣም በቃ የፈለገበት ነገርና ምንድነው እንደ ችግርም ብለ ያየው ነገር አለ? አዎ እንደ ሁለት አይነት ነገር ነው ያለው። አንደኛው በጣም ሲሪየስ ኮንዲሽን ኖሯቸው ኢደር ቅድም ባለፈው ባልኩ ነገሮች ከሐኪም ጋር ቋንቋ ችግር በመኖሩ ምክንያት ሕክምናቸው በደንብ እነሱ በፈለጉት መንገድ እየተካሄደ ያልሆነ አሁን አንዳንዶቹ ሙሉ በሙሉ ኪድኒያቸው ፌል አድርጎ ዳያሊሲስ ላይ ሆነው በጣም ኢሞሽናል የሆኑ ፔሸንቶች ይመጣሉ እና ያው ዳያሊሲስ ያደርጋሉ። ከዛ በተረፈ ግን ሐኪሞቻቸውን ማየት ይችላሉ፣ ግን በደንብ አያዩም። ለምን አይግባቡም ከሐኪሞቹ ጋር እና ያንን ኢቨን መጥፎ ደረጃ ላይ ራሱ ሆነው የሚደግፋቸው ሐኪም ያስፈልጋቸዋል። አሁን ይህን ታደርጋለህ እያለ ያላቸውን እድሜም በደንብ በጥሩ ሁኔታ ኖረው እንዲያልፉ መርዳት። ሁለተኛው ደግሞ ቅድም ያልኩ ነገር ነው። ሐኪም ማየት ያስባሉ፣ ግን አገን ቆይ ሌላ ጊዜ ያደርገዋለሁ በሚል በጣም ብዙ ፑሽ ያደረጉት የነበሩትና የፕራይመሪ ኬር ፕሪቨንቲቭ ኬርን ጥቅም ብዙ ካለመረዳት ያልሆነ ነገር እሱም ብዙ አይተናል። እነዚህ አይነት ፔሸንቶች እንዲህ አይነት ቪዲዮዎችን በማየት በጣም ተማርኩኝ። ስለዚህ አሁን ከዚህ በኋላ በአመት አንዴ ካስፈለገም ሞር ሐኪሜና ያለው የሚሉና ሁለት ካቴጎሪ ኦፍ ፔሸንት ናቸው የመጡት። በጣም የታመሙና በጣም ሲቪር የሆነ ኬዝ ያላቸው at the same time on this end just ማወቅ ፈልጋለሁ ችግር ካለብኝ ከሌለብኝም እንደው ጤነኛ ሆኜ ለመቀጠል ምን ማድረግ አለብኝ የሚለው ነው። እናንተ ጋር ስንኖር እንግዲህ ባለፈው የገለጽናቸው ብዙ ነገሮች አሉ። እንደው አንዳንዶች ደውለው የሌላችሁና እንደው ቢኖራችሁ ብለው ያሉት ነገርስ እንደው እናንተ ማስባችሁበት እውነትም ይሄ ሰው ብዙ ተጠቃሚ ያለው ይሄ ነገር እንደው ብንጨምርበት እንደው በዚህ በቢሮአችን ያላችሁት ነገር ሳለ እንግዲህ አሁን የኛ ፕራይመሪ ኬር ሰርቪስ ነው ፕሮቫይድ የምናደርገውና በጣም ሰፊ ነው። አሁን አንድ በጣም እያየን ያለ ነው የአእምሮ ችግር ያለባቸው ሰዎች mental health disorders እሱን እናክማለን እኛ። ግን በጣም ደግሞ ልንጨምርበት ብለን ያሰብነው አንደኛ ስፔሲፊክ የሆኑ የአእምሮ ችግር ያለባቸው ሰዎች አሉ። ስኪዞፍሬኒያ፣ ባይፖላር ዲስኦርደር እንደዛ አይነት የሚባሉ ኮንዲሽኖች እና ለእነሱ ትንሽ ስፔሻላይዝድ ሕክምና የሚያስፈልገዋል። ሁለተኛ ደግሞ ቴራፒ ያስፈልጋቸዋል። ቴራፒስት ቲማችን ውስጥ ለማስገባትም እያሰብን ነው። ለምን በተለይ የአእምሮ ችግር እንዲህ አንዴ አክመህ የምትተወው ነገር አለ። በጣም ተከታታይነት የሚያስፈልገው አንዴ ወደኋላ የሚመለስ አንዴ ወደፊት የሚሄደው ተሻለው ስትል እንደገና ተመልሶ ወደኋላ የሚሄድና እንደዛ አይነት ነገር አለው። በዛ ላይ ደግሞ ኮሞርቢድ የሆኑ ነገሮች አሉ አብሮት የሚመጡ ሱስ በለው የመጠጥ የሲጋራ እንደዛ አይነት ነገሮች ስላሉ ሁሉንም ነው አብረህ የምታክመው እና ያን በደንብ እንዲሻል ከሐኪም ከማየት ውጪ ቴራፒስት የማየት ነገር። ሁለተኛ በጣም ደግሞ እያየን ያለው ቤተሰብ ማፍራት ፈልገው ያን ያላገኙ ሰዎች እሱ በጣም ስሜት የሚነካ ኤኒዌር ከትንሾቹ 30 ዓመት ወጣቶች ጀምሮ እስከ ሌት 40 ውስጥ እየሞከሩ ቤተሰባቸውን ለማሳደግ አንዳንዶቹ አንድ ወልደው ከዛ በላይ መውለድ ያልቻሉ፣ አንዳንዶቹ ደግሞ ምንም ልጅ የሌላቸው። ግን ያው እዚህ ሀገር ታውቀዋለህ ኮስቱን የአይቪኤፍ ኢንፈርቲሊቲ ትሪትመንት ኤኒዌር ከ40 እስከ 100 ሺህ ብር ድረስ የሚደርስ ነው እና በጣም ኤክስፔንሲቭ ነው እና ለብዙዎች ያው ዳያግኖስ ካደረግናቸው በኋላ ላይ ያው ቀጥ ማለት ነገር ነው። ከዚህ በኋላ የት ነው የምንሄደው ሲባል መሄጃ የለም እና በጣም ብዙ ስራ እየሰራን ነው እዛ ላይ። እዚህም ሀገር ፓርትነር አግኝተናል። በጣም
ብዙ ዓመት ልምድ ያላቸው ይሄን ሊሰሩ የሚችሉ እና በጣም ሲግኒፊካንት ከ50-60% ዲስካውንት ባለው አሁን ደግሞ ኢትዮጵያ ውስጥ ያለው ትልቁ እና ብዙ እድሜ ያለው በዚህ በኢንፈርቲሊቲ ኢሹ ላይ የሚሰሩ ክሊኒክ ከነሱም ጋርም አሁን ኢትዮጵያ ሄደን ኮንትራክት ፈርመን እንደ ፓርትነር ልንሰራ ነው። ኦኬ ያንን ሶሉሽን አምጥተናል። እንግዲህ ይሄን ይችላላችሁ ሰዎች በጣም አሪፍ ነው። የራሱ አንድ መፍትሄ ነው። እንግዲህ ወደ መጣንበት ጉዳይ ከመታችን በፊት እንግዲህ ባለፈው በጣም ብዙዎች ያንተ ቪዲዮ ከተመለከቱ በኋላ እንደው አማርኛው ራሱ አነጋገሩ በጣም በቃ ግልጽ አድርጎ ነው በጣም ቢያስረዳን ምን አይነት የተባረከ በአት ምርቃት ነበር። አያችሁት? ምርቃቱን ኮሜንት አያችሁት? በጣም እውነት ለመናገር በጣም ስሜቴን የነካኝ ከኮሜንት ውጪ ደውለው ጀስት ለመታየትም የማይፈልጉ ሰዎች በቃ በጣም ደስታቸውን የገለጹበት፣ እዚህ የሚመጡ ፔሸንቶችም በጣም ደስታቸውን የገለጹበት የልባችንን የተናገርከው የሚል እና እንዲህ አይነት ደግሞ ፊድባክ ስታገኝ አንተም የተሻለ እንድትሰራ የሚያበረታ ነው እና ከኮሚኒቲ ጋር ከሀገር ህዝብ ጋር በመስራት ደግሞ በጣም ነው ደስ እያለኝ ያለው እና አንተንም በጣም ነው የማመሰግን ስላገናኘኸኝ ከኢትዮጵያውያን ጋር እዚህ ላይ ያሉ። አሁን ደግሞ አዲስ የጀመርነው 8ኛው ስቴጅ ጆርጂያ ነው። ተጨመረ አንድ ተጨምሯል ማለት ነው። እየጨመርን ነው የምንሄደው። ስለዚህ ጥሩ ነው፣ በጣም ጥሩ ነው እና ሰውን በጣም ደስተኛ ነው፣ እኛም ደስተኛ ነን። አብረን እየሰራን እንቀጥላለን። በጣም አሪፍ። እንግዲህ ዶክተር መስፍን ሰላማዊ መስፍን በጣም አድርገን እናመሰግናለን። አሁን እንግዲህ የመጣ ነው ጫካ ውስጥ ነበር። ይሄ ወንድማችን እንግዲህ ምንድን ነው የሚባለው ጎዳና ላይ ነው የሚያድረው፣ ጫካ ውስጥ ነው የሚያድረው፣ በሳር ቤት ውስጥ ነው በፌስታል ምናምን ዘርግቶ ነው የሚያድረው እንግዲህ ለ2 ዓመታት ያህል እና የወጣበት ምክንያት ከስራ ጋር በመገናኘት ስራ መስራት ያልቻለበት እንግዲህ የቆዳ ህመም እንዳለበት ነው የነገረና አይ እንደዛ ከሆነ የመጀመሪያው ሰዎች እንግዲህ የተለያየ ነገር የሚጠይቃቸው ነገሮች መኪናም ቢያገኝ ዴሊቨሪ እንደመስራት እንደሚፈልግ ምናምን እና የተለያዩ ያነሳቸው ጥያቄዎች አሉ። ግን እኛ ደግሞ ቅድሚያ እንደዛ ነገሮች ከመደረጋቸው በፊት ሕክምና ብታገኝና ዘላቂ መፍትሄ ብታገኝበት ነገር ከተገኘ ከዛ በኋላ ቀጣው ሌሎቹ ነገሮች ደግሞ በቀጣይ ይሆናሉ ብለን አንተን እንግዲህ ያው እናስቸግራለን። መተንም ባናቅም በስልክ ደውለን ኧረ እንደው ወገቤን ይወጋኛል፣ ሆዴን ይሰነጥቀኛል ምናምን ዶክተር መስፍን ምን ትመክረናለን ነበር። ያው በአካል ይዘነው መጣንና እሱ ስላለበት ነገር ትንሽ ነገር ይገልጽልህና ከዛ በኋላ ከሱ ጋር የተያያዙት ደግሞ አሁን ሌሎች ወገኖቻችን ላይ ያሉ በተለይ ደግሞ ከወቅቱ ጋር ወቅቶች ሲቀያየሩ የሚመጡ አሉ። ምንድነው የሚባለው የማሳከክ ኤግዝማ እና ከእነሱ ጋር የተያያዘ ምን አይነት ናቸው፣ ስንት አይነት ናቸው፣ እንዴት ነው የሚመጡት የሚለውን እሱንም ደግሞ የሱንም ኤግዛም ካረክ በኋላ ደግሞ እንትን ላለን ደስ ይለኛል በጣም። አንተም እንኳን ደህና መጣህ። ቀጸላ ዶክተር መስፍን እባላለሁ። እንዴት ነህ? ቀጸላ እንግዲህ ኤርሚያስ ያው እዚህ ሀገር ሆምለስ ነህ አይደል? አሁን ያለህበት ሁኔታ ከቤት ውጭ ነው እየኖርክ ያለኸው እና እንዴት ወደዚህ ሀገር መጣ? ምን አይነት ኮንዲሽኖች ነው አሁን ሰውነት ላይ ያለው? የሚሰማ ስሜት ካለ ብትነግረኝ ደስ ይለኛል። መጀመሪያ እንዴት ወደዚህ ሀገር መጣህ ከሚለው ጥያቄ አልጀምር። እሺ። ያው እንደ ማንኛውም ሰው በዲቪ ነው የመጣሁት። በዚህ ሀገር 7 ዓመት ቆይቻለሁኝ እና አሁን የመጣሁበት ጉዳይ የቆዳ ህመም እንደዚህ አይነት ነገር የሚመላለስ አለ እና እዚያም ሄጄ ሞክሬያለሁ። በጸበልም አዲስ አበባ ካወቀው አለርት ሆስፒታልም እንደሚመላለስብኝ ወደፊትም መከላከል ነው እንጂ ማዳን እንደማይቻል አይነት ነገር እና ይሄ ምንድነው የመመላለስ አይነት ነገርም እንዳለ ነግረውኛል እና የዛን ጊዜ አስታውሰዋለሁ። ክሎደርን ኦይንትመንት፣ ደርሞቲቭ ኦይንትመንት የሚባሉ አሉ እና ፓራፊን ባዝሊን የተቀላቀለ ያን ነበር የታዘዘልኝ እና ቢያንስ ያንን ፓራፊንና ባዝሊን የራሱ መጠን አለው። በዚያ መሰረት እሱን ጠዋት ላይ ነው የምቀባው። ክሎደርን ኦይንትመንት በክሬም መልክም እንትን ይባላል። እሱን ደግሞ ማታ። ይሄ የደረቀው ወዲያው እየቀባ ብታጠበው በደንብ ስለማይረስ ቢያንስ በሳምንት 2 ጊዜ የምታጠበው ጠዋት ማታ እየቀባ እንደዚያ እያደረጉ ነበረ እና አሁን ግን ወደ ክሮኒክ የሚባለው ደረጃ ላይ ነው የደረሰው፣ መባባስ፣ ከዚያም ወደ መቁሰል አይነት ነገር። ይሄ በአይንም ማየት የሚቻል ነገር ነው። እና ስንት ዓመት ሆነው በአጠቃላይ ይሄ ነገር ከጀመረ? 2021 በፊት እዚያም ቢሆንም እንደዚህ እንትና አንድ ጊዜ ነው እዚያ እንትን ያልኩት ማለት ነው። ስፔሲፊክሊ አለርት ሆስፒታል ስትታይ የሰጡ ዳያግኖሲስ አለ? ይሄ ነው ያለበት ኮንዲሽን ብሎ የሰጡ ስም አለ?
አንድ ጊዜ አለርጂክ ነው አለኝ። በሌላ ቀን ደግሞ ኤግዚማ እንደዚህ አይነት ኤግዜማ ነው ያለው። ኦኬ አሜሪካን ሀገር ከመጣህ ታይተሃል ለዚህ ኮንዲሽን? አንድ ቦታ ረስታን ታይቻለሁ። ምን አዘዙልህ? ያኔ እንደዚሁ ክሪም ነው ያዘዙልህ? አይደለም የሚዋጥ አይነት ነገር ነው የሰጠኝ። ኦኬ ከዛ ቀስ እያለ እንደሚጠፋና እስከ ዓመት ድረስ እንደሚወስድ ነበረ። ለውጥ ነበረው የሰጠህ መድኃኒት? አይ ብዙ ለውጥ አላመጣም። ሄጄ ጸበል ገባሁ። አዎ ስር ስላልሰደደ የዛን ጊዜ በቀላሉ ይድን ነበር። አንድ ቦታ ላይ ነው እንደ ያለው እንትን ወይስ ብዙ ሰውነት ላይ ነው ያለው? ይሄ እጄ ላይ የምታየው ከግር ጣቴ ጀምሮ እስከ አንገቴ ድረስ ይሄ ነው። በቃ እንደዚህ መላው ሰውነት። ኦኬ ያሳክካል ብዙ? አንዳንድ ጊዜ ያሳክከኛል። ኦኬ እና ላይክ ወደሩ በተቀያየረ ቁጥር የማባስና የመሻል ነገር አለው? አሁን ሙቀት በሚሆንበት ጊዜ እንግዲህ ከስራውም ዴሊቨሪ ነው የምሰራው። የሙቀቱ እንትን የማቃጠል አይነት ነገር ኃይለኛ ሙቀት ሲኖር እንደዚህ አይነት አንዳንድ ጊዜም የመቅለጥ አይነት ስሜት አለው። ኦኬ እና ከዚህ አሁን ሰውነት ላይ ካለው የቆዳ ችግር ውጪ ሌላ ሐኪም ዳያግኖስ ያደረገህ በሽታ አለ? ከዚህ በፊት የተነገረ እንዲህ አይነት ኮንዲሽን አለብህ የሚል አይነት ነገር? እንግዲህ እንዳልኩ እዚህ አንድ ጊዜ ታይቻለሁ። እዚህም ደግሞ ከእጄ ላይ ደም ወስደው ነው እንትን ያሉት። ይሄ የጠየቁኝ ሄሬዲቲ እንደዚህ አባት ወይንም እናት አለባቸው ወይ እንደዚህ ብለው ነው። ከሄሬዲቲም ጋር አንዳንዴም እንደዚያ እንዳልኩት እንዳይደለም እኔም ያልኩትና እነሱ ያሉት እንዳይደለ ከሄሬዲቲ አሁን ምንም አይነት እንደዚህ አይነት ችግር የለብኝም ነው ያልኩት። ከዚያ ጋርም ሊያያዝ እንደሚችልም የገለጹት ነገር አለ። አንዳንዴ ይሄ አውቶኢሚዩን የሚባሉ ኮንዲሽኖች አሉ። አውቶኢሚዩን ማለት የራስህ የሰውነትህ አካል የራስህን የሰውነት አካል ሲያጠቃ ነው። አሁን አንዳንዴ እንደዚህ ኤግዜማ የምንላቸው ኮንዲሽኖች ምንድናቸው? ሰውነታችን መቆጣት ካለበት በላይ አንዳንዴ ይቆጣል። ዌደር ሲቀየር ሊሆን ይችላል፣ ኦር ሰውነትን የሆነ ነገር ሲነካ ሊሆን ይችላል። ልክ እንደ አለርጂክ ሪስፖንስ ሁላችንም አለርጂ አይነት ስሜት የሚሰጠን ነገሮች ሊኖሩ ይችላሉ። ግን አንድ አይነት ኮንዲሽን ያላቸው ሰዎች ደግሞ ከመሆን ካለበት በላይ ሰውነታቸው ሪያክት ያደርጋል። አሁን አንዳንዴ አዝማ ሴም ቲንግ ነው። አዝማ ያለበት ሰው ኖርማሊ አየር ሲቀየር አስም የሌለበት ሰው ትንሽ አፍንጫውን ያዝ ላይ ያደርገው ይችላል ምናምን። አዝማ ያለባቸው ሰዎች ግን ኦልሞስት መተንፈስ ደረጃ እንደሚያቅታቸው ሁሉ የቆዳ እንዲህ አይነት ኢሹ ያላቸውም ሰዎች ያ ነው ያላቸው። እና ብዙ ጊዜ ምንድን ነው የምናደርገው? ቅድም ያልከው ነገር ነው። በቤተሰብ የሚመጣ ከሆነ እሱን ቼክ ማድረግ ይቻላል። ግን ከሁሉ በላይ አንዳንዴ የቆዳ ችግር የውስጥ ችግር ማኒፌስቴሽን ሊሆን ይችላል። የውስጥ ችግር ማሳያ ሊሆን ስለሚችል ሙሉ የሆነ የብለድ ወርክ ደም ቼክ እናደርጋለን። እና ቅድም ያልኩን ደግሞ አውቶኢሚዩን የሆኑበት ማለትም በተፈጥሮ የሚመጣ ሰውነት ራሱ ራስን አታክ አድርጎ የሚያመጣው የቆዳ ችግር እንዳልሆነ እሱንም ቼክ ለማድረግ የደም ምርመራ እናደርግልሃለን። በተረፈ ግን ወደ ኤግዛም ሩም ገምተን ደግሞ ቆዳህን አይቼ ከዛ የተወሰነው እናወራለን። አንዳንዱም ያው ካሜራ ፊት ባይሆንም ብቻችንን እናወራለን። አሁን ኤርሚያስ እንደነገረኝ በዚህ ምክንያት ህይወትን እያስተጓጎለው ነው ይሄ ነገር የቆዳው ችግር። ያው እየታመሙት ስመጣ ስራ መስራት ስላልቻለው እንደሞም ወደ ሀገር ቤት ሄጄም ረጅም ጊዜ ስለቆየሁም ስመጣ የምሰራው ዴሊቨሪ ነበረ። መክፈል አልቻልኩም። በወቅቱ ሳልከፍል የቆየሁበት ጊዜ አለ። በዚያን አጋጣሚ መኪናን ወስደው ታገኘው። ከዚያ ወደ ሸልተር ገባሁ። አሁን የምትወስደው መድኃኒት አለ እንዴ? ሐኪም ያለው ምንም ነገር የለም። ኦኬ ካነሳነው አይቀር እንግዲህ ጠቅላላ አድርገን እሱ ብቻ ሳይሆን ለብዙ ኢትዮጵያኖችም እንግዲህ መፍትሄ እንዲሆን ነገር ጠቅላላ አድርገን ስለ ምንድን ነው የሚባለው ኤግዜማ ያው እኔም ቤት ስላለ ጩጬዋ ጋር እና ጠቅላላ አድርገን ከዌዘር ጋር ሰዎች ምንድን ነው መጠንቀቅ ያለባቸው? አንዳንዴ በጣም ሁሉ ያሳክካል፣ ይቆስላል ምናምንና ወቅት ደግሞ እየጠበቀ ይመጣባቸዋል እና ጥንቃቄውስ አሁን መድኃኒት ከተቀቡ በኋላ የሚለበስ ልብስ ወይም ደግሞ ከሰዎች ጋር የመነካካት ነገር እንደዚህ ከሰዎች ጋር በመነካካት የሚተላለፍ በሽታ ነው ወይ ምናምን የሚለውን ትንሽ ነገር ደግሞ ለእኛም አስተምረን። እንግዲህ የቆዳ ችግር በጣም ሰፊ ነው። ለምን አንዳንዱ ቅድም አሁን አንተ እንዳልከው ከንክኪ የሚመጡ ነገሮች አሉ። የሆነ አንዳንዴ ኬሚካል ነክተህ ወር ፕሮዳክቶች ነክተህ ሰውነት ሊቆጣ ይችላል። አንዳንዴ ቆዳ ችግር ያለበት ሰው ነክተህ ያ ነገር የሚተላለፉ አይነት ቆዳ እንትኖች አሉ። ይሄ ኤግዜማ የሚባለው ደግሞ በአንዳንዴ ኤቶፒክ ደርማታይተስ ይሉታል። እሱ ኖርማሊ
ቅድም ያልኩ አይነት ነገር ነው። የራስህ ሰውነት ይቆጣል። መቆጣት ካለበት በላይ የመቆጣት አይነትና ሃይፐር ሴንሲቲቭ የመሆን ነው። እሱን ምንም ልታደርገው አትችልም። በህክምና ነው ልታስተካክለው የምትችለው። ለምን ያ ሰውነትህ የሚቆጣውን ነገር እንዲረጋጋ የሚያደርጉ አንታይ ኢንፍላማቶሪ የሆኑ መድኃኒቶች በመውሰድ ሰውነት እንዲረጋጋ የማድረግ ነገር ነው። ግን እንዳልከው በተለይ አሁን ብዙ ጊዜ ኤክዘማ ላይ ሰውነት በጣም የመድረቅ ነገር ስላለው ሰውነትህ እንዳይደርቅ የሚያደርጉ ከመድኃኒቱ በተጨማሪ ክሬሞች እነ ሴራቪ ያኮፎር የሚባሉት በደንብ ውስጣቸው ሞይስቸር ያላቸው እንደዚህ ሃይድሮፓርቲክልስ ያላቸው ክሬሞች በመቀባት ሰውነትህ ድርቀት እንዳይኖረው ማድረግ። የዌዘር ቼንጅ ካለ ደግሞ በጣም በሚገርም ሁኔታ አንዳንዱ ቅዝቃዜ ዌዘር ላይ በጣም ፍሌር ያደርግበታል። አንዳንዱ ሲሞቅ ሰውነትን አዳምጠህ ትሪገሮችን እንዲቀንስልህ ማድረግ። ስትሬስ፣ የእንቅልፍ ማጣት፣ ሲጋራ ማጨስ፣ አልኮሆል፣ እነዚህ ሁሉ ብዙ ጊዜ ሰውነትህ በአጠቃላይ ወደ መቆጣት ወይም ኢንፍሌምድ እንዲሆን ስለሚያደርጉት እንዲህ አይነት ነገር ላይ ያመጡ ይችላሉ። ምንድነው ዋናው ነገር? ጤና መጠበቅ፣ ፊዚካል ማድረግ የሚለውም ነገር እዚህ ላይ ነው ይመጣል። ለምን አንዳንድ ጊዜ የውስጥ የሰውነት ችግር በቆዳ ላይ ችግር ላይ ያመጣ ይችላል እና ከነሱ በተጨማሪ ግን ቅድም ያልኩ አይነት ነገሮች ናቸው። ሰውነትን መታጠብ፣ ሰውነት ሁሌ ሞይስቸር እንዲኖረው ማድረግ፣ እንዳይደርቅ ማድረግ። አንዳንዴ እንደዚህ ፐርሰናል ኤሪያ ላይ የሚመጡ ራሾች አሉ ደግሞ በፈንገስ የሚመጡ እነሱን ደግሞ ለመከላከል ያው በደንብ ከታጠብክ በኋላ እዚህ አካባቢ ሞይስቸር ብዙ እርጥበት እንዳይኖር ቢካዝ ፈንገሱ ያንን ይወዳል። እሱን ማድረግ፣ ክሬም መቀባት፣ አንደርዌር አንደርጋርመንት ቶሎ መቀየር። እንደዚህ አይነት ደግሞ ኢሹ ያላቸው በተለይ የሚተላለፉ አይነት የቆዳ ችግሮች ቤት ውስጥ ባጠገብ ካሉ ጥንቃቄ ማድረግ። ብዙ ኤክስቴንሲቭ ይሆናል መነካካት ለማድረግ ቢካዝ በጣም ነው የሚተላለፉት እና እንዲህ ከተላለፈ ደግሞ በጣም ለማቆጣጠር ከባድ ነው። እነሱን እያደረግክ ነው ለመቆጣጠር የምትሞክረው። ግን ያው ቅድም እንዳልኩ በጣም ብሮድ ነው የቆዳ ችግር። አንዳንዱን በደንብ በጥንቃቄ ልትቆጣጠረው የምትችል ነው። አንዳንዱ ደግሞ ያው ከሰውነት የሚመጣ ስለሆነ ሕክምና ያስፈልገዋል የግድ። ግን በዘላቂነት አይጠፉም። አሁን አምናም ይመጣል እንደገና የሚቀጥለው ዓመት የሚሆነ ሰዓት ይመጣል። አይጠፉም። እንዴት መሰለህ ልትቆጣጠረው ትችላለህ። ገብቶሃል? መድኃኒት በመውሰድ ትሪገርህን በማወቅ ላይክ ምንድን ናቸው አሁን ልክ አስም እንዳለበት ሰው አሁን ብዙ ጊዜ የሚገርምህ አሁን እንደዚህ ኤግዘማ ያለባቸው ሰዎች ብዙ ጊዜ አስምም ይኖርባቸዋል። ሰውነታቸው የመቆጣት ነገር ነው። በቃ ቤዚክሊ አንዳንዴ ሳምባህ ነው የሚቆጣው፣ አንዳንዴ ቆዳህ ነው የሚቆጣው እንደማለት ነው። እና አሁን አዝማ ያለበትን ሰው አንዳንዱ በጣም ማይልድ የሆነ አዝም ብዙም ማያስቸግረው አይነት አስማ ያለበት ሰው በእድሜ እየተሻሻለ ይመጣል። ለምንድን ነው? በልጅነትህ ሰውነታችን ሁሌ ሃይፐር አክቲቭ ነው። ቶሎ የመቆጣት ነገር አለ። እድሜ እየጨመረ ሲመጣ አንዳንድ ሰዎች በልጅነት አስም ነበረብኝ አሁን የለኝም የሚሉ ሰዎች ሰምተህ ከሆነ እንደዛም ይሆናል። አንዳንዴ ደግሞ በጣም ሰውነትህ ሃይፐር ሴንሲቲቭ ይሆንና መድኃኒት የግድ በየቀኑ መውሰድ ይኖርብሃል። ያንን ሃይፐር ሴንሲቲቪቲ ሊቀንስ የሚችል ሰውነት እንዳይቆጣ ሊያደርግ የሚችል it's a long spectrum። አሁን አንዳንድ ሰው ኤግዘማ ቢኖርብህ ትንሽ እጅ ጋር የምትወጣበት ሰው አለ። ሰውነቱ በሙሉ በኤግዘማ ደግሞ የሚያዝ ሰው አለ። ኤግዘማ አለብህ ማለት ወይ እዚህ ጋር ነህ ወይ እዚህ ጋር ነህ። መዓት ስፔክትረም አለው። እንደ እያንዳንዱ ሰው ነው ትሪትመንቱ የሚለያየው። ያንተም ራስን ሴቭ የማድረግ እንትን የሚለያየው ምን ያህል ሲቪር የሆነ ወር ምን ያህል ሲሪየስ የሆነ ኮንዲሽን ያለብህ በሚለው ነው። ስለዚህ አንድ አይነት ነገር አይደለም። እሱ ነው ትንሽ ኮምፕሊኬት የሚያደርገው ለማከም። በጨረፍታም ያው ዲቴይልም ባይሆን በጨረፍታ እንግዲህ ወደ ከዶክተር ጋር ትንሽ ውስጥ ቆይታ ደግሞ ታረግና እንግዲህ እሱ ቼክ ያደርጋል ማለት ነው። ከዛ ፊት ግን ያው ዶክተሮች እንደው ከኔ ወፈረ ምናምን እንደዚህ አትብሉ፣ ፕሮቲን ብሉ፣ ፋት ብሉ፣ ካርቦሃይድሬት ብሉ ምናምን እያላችሁ ታስጨንቁናላችሁ። እናንተስ ግን ሐኪሞች እንደዛ እንደምትሉን ታደርጋላችሁ? እንሞክራለን። አዎ ማለት ያው ሰዎች ነን አይደል? ሰዎች ነን። ትሳሳታለህ፣ ትሞክራለህ። ግን አት ዘ ሴም ታይም ምንድነው አንዳንዴ የሚባል አልኩ ቄስ የሚያደርገውን ሳይሆን የሚነግረን ስም አይባል የለ። ሐኪሙ በጣም ጎበዝ ሐኪሞች አሉ። ያንን የሚሉትን የሚኖሩ የማይኖሩም አሉ፣ መሀል ላይም ያሉ አሉ፣ የሚታገሉም አሉ። that same thing ነው። ዋናው ነገር ምንድነው የሐኪም ስራው እሱ የሚያውቀውን ነገር ለሰው ያሳውቃል። ከዛ በኋላ አንተ ያንን ዕውቀት ይዘህ
መጠቀም አለመጠቀም እሱ ያንተ ጉዳይ ነው። እሱ ስላልተጠቀመው እኔ ገረኝ አትል። በጣም አሪፍ ወደ ምርመራ ክፍል እንግዲህ ደስ ይላል። ለለቁና ኦኬ ተናገሩ እንግዲህ እኔ እንኳን ዛጋ እሱን አብረን ተጨቅጭን እናደርጋለን። እሺ ያለው ሂድ ስማርት ክሊኒክ ነው እንግዲህ ከዚህ በፊት እዚህ ቦታ ላይ መጥተን ከዶክተር ሰላማዊ መስፍን ጋር አሪፍ ፕሮግራም ሰርተናል። ዛሬም ደግሞ ያው ከዚህም አልፎ እንግዲህ ለወገኖቻችን ደግሞ እንዲህ አይነት ችግር አለባቸው ሁሌም በራችን ክፍት ነው ብሎ ከዚህ በፊትም አንድ እናት ታመው እናመጣለን ብለን ነበር። ያው ባልተሳካ ሁኔታ ስላልተሳካ አለመጣንም የወንድማችን መጥቷል። ስለምታደርገው ኮሚኒቲ እንግዲህ ማለት ይሄ ነው ስለምታደርገው ነገር እናመሰግናለን። የክሊኒኩን አድራሻ ስልኩ በሆፕሊ ይነሳል እናስቀምጣለን። እዛ ላይ የደወላችሁ ማንኛውም የፕራይመሪ ኬር ችግር ያለባት ጥያቄ ያላችሁ በሙሉ እዚህ ቤት ምላሽ ታገኛላችሁ። ስለዚህ ከአስር ደቂቃ በኋላ እንነሳለን። ሁሌም እንደምንለው ቻናላችን ሰብስክራይብ ማድረግ ቤተሰቡን ከኛ ነው። በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው። በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራስዎ ላይ አደጋ ቢደርስቦት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተ ማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ። ሀብተ ማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን። እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ። እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በስልክ ቁጥር ደውሉልን። ጥያቄያችሁ ሁሉ መፍትሄ እናገኛለን። ደግሞ ሰለ ምላሽ እናስገኝሉታለን። ሀብተ ማርያም ሎ ፋርም የተወራችሁ ተመልሰን መተናል። እንግዲህ ከዶክተር መስፍንና ቀጸላ እንግዲህ ያው ከዶክተር ጋር ያለው ኮንፊደንሻሊቲ ያለው ነገር ያው እነሱ ጉዳይ ውስጥ ያልቅና እንዴት ነበረ? ከቀጸላ ጋር ጥሩ ቆይታ ነበረን፣ ተነጋግረናል። ያው ክትትል የሚያስፈልገው ነገር ነው እና በመድኃኒት ነው የምንጀምረው። መድኃኒቱን አዘንለታል። በእኛ ወጪ ከበር አድርገን መድኃኒቱን እንትን ይላል። የሚያስፈልጉ የደም ምርመራዎችን እናደርጋለን። አሁን ትንሽ ክትትል ስለሚያስፈልገው በየ2 ሳምንቱ ክሊኒክ የመጣ ያዋለው ማለት ነው። እዚህ በጣም አሪፍ። እንዴት ነበር? እንግዲህ ያው በተቸገርኩበት ሰዓት ነው የደረሳችሁልኝ። እናንተን በማግኘቴ ደስ ብሎኛል። ያንተን ሚዲያም እከታተለው ነበረ። እንግዲህ እግዚአብሔር አገናኝቶኝ ነው በዚህ ሰዓት ማለት ነው። በጣም ጥያቄን በጣም ችግሬን ተረድቶ ዶክተር ስለተባበረ ከልብ አመሰግናለሁ። በጣም አሪፍ ዶክተር መስፍን በጣም እጅግ አድርገን እናመሰግናለን። እንግዲህ አሁንም እዚህ ቦታ ላይ ሰዎች መጥተው እንዲታከሙ በተለይ ደግሞ በቋንቋቸው እዚህ በደንብ የሕክምና ቋንቋዎች ብዙ የሚከብዱን አሉ ማናቃቸው እናንተ በደንብ መጥተው እዚህ ቤት እንዲጠቀሙ ጥያቄም ካላቸው በቴሌሜዲሲን በተለያዩ ባለፈውንም ቪዲዮ እዚህ ታግ እናደርግላችኋለን እሱንም እንዲያዩት እናንተ ጋርም እንዲያገኙ እንግዲህ ስልክ ቁጥራችሁን አድራሻችሁን እናስቀምጣለን። ብዙዎች እንግዲህ መጥተው የታከሙ ሰዎች እንግዲህ ጥሩ ፊድባክ ሲሰጡን ነበረ። እኛም ተመዝግበናል። እኛም እንግዲህ ፊዚካላችን ምናምናችን በቃ ተመዝግበናል። የዚህ ቤት አባል ሆነናል። ክሊኒክስ ከዚህ በኋላ እንትን አይልንም በየዓመቱ ከዛም በፊት መከታተልም ያለብን ነገሮች ካሉ እኛም ከነ ቤተሰብ ከነ ካሜራ ክሯችን የዚህ ቤት ሜምበር ሆነናል ማለት ነው እና በቀጣይ እንግዲህ ምን አዲስ ነገር ይጀመራል ብለን እንግዲህ እንለያይ። እንግዲህ በቀጣይ ብዙ ያሰብናቸው ነገሮች አሉ። ያው ከፕራይመሪ ኬሩ በተጨማሪ ባለፈው ስናወራቸው የነበሩት የክብደት መቀነስ ክትትሉ፣ የሜንታል ሄልት ከዛ ደግሞ አሁን ፓርትነርም አለን እዚህ የማህፀን ሐኪም ፓርትነር አለች ዶክተር ነቢታ መውዲም ትባል እዚህ ኦፊስ ውስጥ የማህፀን ችግር ላላቸው ሰዎች እሱን እናደርጋለን። ትልቁ ደግሞ አሁን እያደረግን ያለ ነው ሳናስበው በጣም ብዙ ኬዝ እያየን የነበረው ያው ሰዎች መውለድ ፈልገው መውለድ አለመቻል እና የዚህ ሀገር ደግሞ ያለው የሕክምና ዋጋው በጣም ውድ መሆን ብዙ ሰዎች በቃ ከአማራጭ ውጭ እንዲሆኑ ስላደረጋቸው በጣም እድለኛ ሆነን እዚህም በጣም ጥሩ ፓርትነር አግኝተናል። ኢትዮጵያም ሄደን ኮንትራክት እዛ ተፈራርመን ፓርትነርሺፕ ኢትዮጵያም በጣም ኦልሞስት ከ10-15 ዓመት በላይ ልምድ ያለው የፈርቲሊቲ ክሊኒክ ጋር
ከነሱም ጋርም ኮንትራክት ፈርመን አሁን ስራ ልንጀምር ነው። በጣም ደስ ብሎናል። ዋጋው በጣም ሲግኒፊካንትሊ ቺፐር ነው። ኦልሞስት 90% በሚባል ደረጃ በተለይ ኢትዮጵያ በጣም ጥሩ ነው። እዚህም ወደ 50-60% አካባቢ ርካሽ የሚሆንበት ሁኔታ አመቻችተን አሁን ፔሸንቶቻችን በዛ አይነት ችግር እንዳይሰቃዩ በጣም ኢፌክቲቭ ትሪትመንቶች ስላሉ ያንን ነው እንግዲህ አሁን ልንጀምር ደግሞ የሚቀጥለው ቬንቸራችን እሱ ነው። ስለዚህ ፕሮግራም ይዘን ዶክተሯ ባለችበት እንመጣለና ይሄንማ ህዝባችን ማወቅ አለበት። ብዙ ሰዎች በእንደዚህ ጉዳይ ችግር ያለባቸው ብዙ ኢትዮጵያኖች አሉ ከመውለድ ጋር በተገናኘ እንግዲህ ያን ደግሞ እዚህ ቤት መፍትሄ የሚገኝ ከሆነ ፕሮግራም አድርገን መተን ያው የምናገለግለው ኮሚኒቲያችን እንደሆነ ኮሚኒቲያችን ላይ የሌሉ ነገሮችን ማሳወቅ እኛም ግዴታ እናንተም ግዴታ ስላለባችሁ ጥሩ ነገር ነው። በጣም ጥሩ ነገር ነው። በጣም ልባችንን የሚነካው የነበረ ነገር ነውና ለዛ ደግሞ ሶሉሽን ለማምጣት መንገድ ስለጀመርን በጣም ደስ ብሎናል። አይ ቲንክ በጣም ብዙ ሰዎች ሊጠቀሙበት የሚችሉትና ያው የፈለጉትን ቤተሰብ የመመስረት ህልማቸውን እግዚአብሔር ጋር ሊያሳኩበት የሚችሉት ነገር ነው እና ትልቅ ነገር ነው። በጣም አሪፍ። እንግዲህ በእንዲህ አይነት ችግር ውስጥ ደግሞ ያላችሁ በቀጣይ ቪዲዮ አሪፍ ነገር ይዘንላችሁ እንመጣለን። እንግዲህ መታችሁ ልጅ በልጅ ቤት ይወሳ ልጅ በልጅ የምትሉበት ቪዲዮ ነው ይዘን እንመጣው የሚቀጥለው ይዘን እንመጣለን። ለዛሬ ግን እንግዲህ ስላረከው ነገር በሙሉ እጅግ አድርገን እናመሰግናለን። አንተም ኤኒ ታይም ጥያቄዎች ካሉ ከህክምና ጋር በተያያዘ እንግዲህ መድኃኒት ታዞላል በሙሉ ወጪውን ከቨር ተደርጎላል በዚህ ክሊኒክ እና በጣም እጅግ እያመሰገን ጥያቄዎችም ካሉ በመድኃኒትም ነገር ካለ እየደወልክ የምትፈልገውን ነገር ተመዝግባል። አንተ ሜምበር ሆናል፣ የዚህ ክሊኒክ ሜምበር ሆናል። ከዚህ በኋላ በህክምና ያሉ ጉዳዮች ጥያቄዎች በሙሉ እዚህ ቤት ምላሽ ያገኛሉ። እድለኛም ነህ። አዲስ ክሊኒክ ባለፈው በጣም ብዙ ሰው ያወቀው ብዙ ተደራሽ ያለው ክሊኒክ ነውና ከዛላኛም ደስተኞች ነን ስለመጣ። ከዚህ በኋላ የኛ ሜምበር ነህ። ሐኪም ባስፈለገ ቁጥር በኢትዮጵያዊነትም ሌላም የሚያስፈልግ እርዳታ ካለ ካጠገብህ ነኝ ያለሁት። እኔም ቲሜም ካጠገብህ ነን ያለነው። እሺ በጣም አሪፍ ዶክተር መስፍን እጅግ አድርገን እናመሰግናለን ስላረከው ነገር። እንግዲህ እኛ በቀጣይ ደግሞ መተን አዲሱን ፕሮግራም ደግሞ በቅርቡ እንመጣና እንሰራለን። ከዛም ደግሞ ተመልካቾቻችን ያንን ፕሮግራም አይተው ደግሞ እነዛም እንዳንተው ቤቱ ዘግተው እንግዲህ ብዙ እያለቀሱ አሉ፣ እያዘኑ ያሉ ብዙ ነገሮች መፍትሄው ምንድነው ከገንዘብ ጋር ተያይዞም ተወደደብን የሚሉት ደግሞ እዚህ በዛ በሚቀጥለው ቪዲዮ መፍትሄ ያገኛሉ ብለን ተስፋ እናደርጋለን። ስላረከው ነገር ሙሉ እጅግ እያመሰገንን በተጨማሪ በቀጣይ ያላልኩት ነገር አለ ብለን የምትለው ካለና አድራሻችሁን ስልክ ቁጥራችሁን ደግሞ በድጋሚ አዲስ ይሄን ቪዲዮ ከዚህ በፊት ያለውን ያላዩ ሰዎች ይሄን ለሚያዩት ለማስታወስ ያህል። እሺ እንግዲህ በቀጣይ ምንም ያላልኩት ነገር የለም። ያው ለህክምና ጉዳዮቻችሁ በአጠቃላይ አለን። እንግዲህ እየሰፋን ነው እያደገን ነው። አሁን ደግሞ የተለያዩ ስፔሻሊቲ ሰርቪሶችን እየጀመርን ያለ ነው። እንግዲህ በ8 ስቴት የምትኖሩ በዲኤምቪ ኤሪያ ያላችሁ ቴክሳስ፣ ፍሎሪዳ፣ ካሊፎርኒያ፣ ፔንሲልቬኒያ፣ ጆርጂያ እነዚህ ስቴቶች በአጠቃላይ ያላችሁ ኢትዮጵያውያን አሁን ደግሞ እየጨመርን ነው እና ህክምና እንሰጣለን። የተለያዩ ስፔሻሊቲ ሰርቪሶቻችንም እናንተን ለማገልገል ሬዲ ነን። እንግዲህ በጣም አሪፍ። እንግዲህ ተገልገሉበት፣ ተጠቀሙበት። በሀገራችሁ ልጅ በቋንቋ እንግዲህ አብረን ካደግን አብረን እናድጋለን። እጅግ በጣም እያመሰገንን በቀጣይ እንገናኛለን። ክብራትና ክብራት እንግዲህ የቀጸላ ጉዳይ ከዚህ በፊት ፕሮግራም ስንሰራ ፕሮግራም ከሰራን በኋላ ነው ሰዎች ብዙዎች አይተው የሚረዳው ነገር አድርገው ከዛ ህክምናም ከሆነ ያስፈልገው የተለያዩ ነገሮች ምን ሄደው አሁን ግን ቀጥታ ቪዲዮን እየሰራን ካለንበት ነው ወዲያው ሀሳብ ይመጣልና እንግዲህ ለምን ህክምናው ነው ዛሬ አይጀመርም ሁለተኛ ቪዲዮ ስለምን እንጠብቃለን ብለን ወደ አንተ ጋር ደውለን ካለ ጊዜ አጣበህ ምን ችግር አለ ይሄን ደግሞ የኔም ግዴታ ነው ብለህ ወደዚህ መጣ ነው። ስለዚህ ከዚህ የህክምናው ጉዳይ እዚህ ቤት መፍትሄ አግኝቷል። በቀጣይነት ፎሎ አፕ ያሉት ነገሮች በሙሉ ከህክምናው ጋር ምላሽ አግኝቷል። በቀጣይ ግን በሌሎች ነገሮች ደግሞ ልታገዙት የምትፈልጉ ወደ ስራ የሚመለስበትን ቅድሙ ቪዲዮ ላይ ተናግረናል። በዛ የምታገዙ ካላችሁ ስልክ ቁጥሩን እናስቀምጥላችኋለን። የካሽ አፕ ዜል የተለያዩ ብር መላኪያ አሉት። በዛም በመላክ እየደወላችሁም እንግዲህ አይዞ በርታ ወንድማችን ከኛ ጋር እናግዛለን ልትሉ ትችላላችሁ። እኛም ተገኝተን እንግዲህ ከቀጸላ ጋር ከዶክተር መስፍን ጋር የሰራነው ፕሮግራም ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።